ይሄን ትምህርት ያስተማረው ሰው እኮ የሰው ሚስት ከሰው ሚስት ጋር ግንኙነት ሲያደርግ ተይዞ ገባ ግንኙነት ያደረገበት ባለስልጣንና ባለሀብት ሊያስገድለው ሲፈልግ ፈርጥጦ አሜሪካ ያመለጠ ሰውዬ እኮ ነው። አይደለም በቃል ትዕዛዝ መላእክት ያንተን ሐሳብ ሊታዘዙ ቀርቶ ያ ሚስቱን የደረስክበት ባለሀብት ራሱ ተለምኖ ነው ህይወትህን ያተረፈልህ እኮ። ነው ከመጠጣው ጉዳይ ጋር አያይዘው ከሆነ ግድ የለህም ወደ ኋላ ትመለሳለህ ስለመብል ብቻ በማሰብ እና የእግዚአብሔር መንግስት መብልና መጠጥ አይደለችም። ከመብል እንውጣ እስቲ ወንጌል እንናገር። ቅድም አንተ ስትለው እንደነበረው እነዚህ የእምነት ቃል አራማጆች እኮ አንድ ጥቅስ ጠቀሱ። ሮሜ ምዕራፍ 10 ከቁጥር 8 ያለችውን የምንሰብከውም ይህም የእምነት ቃል ነው አሉ። ምንድነው ያ የእምነት ቃል? የእምነት ቃሉ እዛው ከስር አልተጻፈም እንዴ? ኢየሱስ ክርስቶስ ከሙታን እንደተነሳ ብታምን እግዚአብሔርም ከሙታን እንዳስነሳው ብታምን ትጸድቃለህ ተብሎ የተጻፈው ቃል የእምነት ቃል እኮ እሱ ነው፣ ሌላ ቃል አይደለም። ይሄ በአባቶች የተሰበከልን ነው። ለምን? በዚህ መዳን አለ። የጌታን ስም ጠርተህ ለመዳን ይሄን ልታምንበት ይገባሃል ብሎ የእምነት ቃል ብሎ አስቀመጠው እንጂ እያንዳንዱን ነገር እያመጣ ከዚህ ቃል ጋር እየሰፋ ይሄን ቤት ወርሰዋለሁ ስላልክ የሚሆንልህ ምንም ነገር የለም። ቢሆንልኝማ እኔ እዚህ ኢትዮጵያ ውስጥ ምን ይሄን ቤት እመኘዋለሁ አስባለኝ አለ እኮ። ከኢትዮጵያውያን በጣም በለጥ ያለ ትልልቅ ባለሀብት ለሆኑ ሀገራቶች እነሱን ነበረ ቃል ማወጣባቸው፣ መርከባቸው ላይ ነበር ቃል ማወጣው። ሊሆን የማይችል ነገር አንናገርም፣ የሆነውን ግን እናወራለን። የእምነት ቃል እኛ ጋር አለ። የምንናገረው ያመንበት የዳንበት የእምነት ቃል በአባቶች የተሰበከ ለኛ የደረሰ የእምነት ቃል አሁንም አለ የምንናገረው። ሰዎችን የሚያድን ሙታንን ከሞት መንደር አውጥቶ ወደ ህይወት መንገድ የሚያስገባ የእምነት ቃል አለናው እኛ። ነገር ግን የእምነት ቃል ብለን አጣርሰን ከመብልና ከመጠጥ ጋር ከልብስ ጋር ከታገኛለህ ከተበላለ ጋር አናገናኘውም። እንደውም ባለጠጎች የሆኑት እኮ ከነጭራሽ ባለጠጎች የሆኑትን አንተ ወንድሜ ሙለታዬ ያነሳው ጢሞቴዎስ ላይ የተጻፈው ቃል ምንድነው የሚለው? ጢሞቴዎስ ምዕራፍ 6 ላይ እንዲህ ይላል። በደንብ አድርገህ ነበር የገለጥከው ቅድም። በአሁኑ ዘመን ባለጠጋ የሆኑትን የትዕቢት ነገር እንዳያስቡ። ለካ ባለጠጎችም በወንጌል ውስጥ ነበሩ። ስለዚህ ምን ይላል? የትዕቢት ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጥ በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። አየህ፣ ባለጠጋ እንኳን ምንድነው የሚታዘዘው? በሚያልፍ ባለጠግነት ተስፋ እያደረገ እንዳይኖር። እኛስ ገልብጠነው ባለጠግነትን ተስፋ እያደረገ እንዲኖር ሰውየውም በምኞት ዓለም እንዲዋልን በምኞት እንሞላዋለን። ስለዚህ ይሄ ሰው ውስጡ ምኞት አለው። ምኞት ደግሞ ጸንሶ ኃጢአት ነው የሚወልደው። ስለዚህ በምኞት የተሞላ ሆድ ግድ የለህም ይሄም ያንተ ነው ስትለው አሜን እያለ ይዘልልሃል። ባለጠጋ ራሱ ግን ምንድነው የሚለው? በሚያልፍ ባለጠግነት ተስፋ እንዳያደርግ እዘዘው። እንደውም ምን ይለዋል? ራሱ ባለው ሀብት ጌታን እንዲያገለግል ምን ይለዋል? እውነተኛ ህይወትን ይይዝ ዘንድ። አየህ፣ እውነተኛ ህይወት አለ። እውነተኛ ህይወትን ይይዝ ዘንድ ለሚመጣውም ዘመን ለራሱ መልካም መሰረት የሚሆንለትን መዝገብ እየሰበሰበ መልካም እንዲያደርጉ በበጎ ስራ ሁሉ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ መከራቸው ነው የሚለው። አየህ፣ ሊረዱና ሊያካፍሉ ግድ የለም። በመካከላችን ባለጠጋ የሆነ በጌታ የሚያምን ወንድም አለ ብዬ አምናለሁ። አየህ፣ በሚያልፍ ባለጠግነት ልብ ካረፈ ማካፈል አትችልም። ሌላ ምኞት ነው የምትጨምረው። አውሮፕላን ካለህ
ያው አንድ ፕሮግራም ላይ ነው ድምፁን አወፍሮ ነው ታበድራለህ እንጂ አትበደርም የሚለውን አምጥቶ ማለት ነው ከብሉይ ኪዳን እና ከዛ ልክ ስንጨርስ ፓስተሩ ስማ እንጂ አልኩት እንዴ አቤት አለኝ እኔ የምለው ኢትዮጵያ ውስጥ አሁን አንድ ሰው ኖርማል ስታንዳርድ ኑሮ የሚኖር የቤት ክራይ ግን እየከፈለ ከኖረ ከፋይ ነው አይደል አልኩት አዎ ስለዚህ ብድር ውስጥ የለም ባለጸጋ ነው ማለት ነው አልኩት አዎ እንደዛ ስለሚል ቃሉ ታበድራለህ ስለሚል እሱ ስላልተበደረ አለኝ ከዛ ዞር አልኩና ያው ቤትም መኪናም በብድር ነው እዚህ ሀገር የሚትገዛው እዚህ ያለንበት ሀገር እና በብድር ውስጥ ነው እና ያለሁት በእርግማን ውስጥ ነኝ ያለሁት አልኩት ግን አገር ቤት ክራይ ከሚከፍለው ከሱ በላይ ሁሉም አክሰስ አለኝ አልኩት ምድር ላይ ይሄን ያለው እና እንደዚህ አይነት ነገሮችን ደፍሮ የሚናገሩት እንዴት ነው እነሱንም እንድትሏቸው ብዬ ነው አሁን አገር እዚህ ውጭ አውሮፓ ላይ ሁሉም ቤት ብድር ነው መኪናም በብድር ነው ኑሮ ግን ኢትዮጵያ ውስጥ ካለው ሰው የማይበደረው የቤት ክራይን ብቻ ከፍሎ የሁለት እንጀራውን ከሚበላ የተሻለ ኑሮ የተሻለ አክሰስ አለው በሁሉም ነገር እና እነዚህን አሁን የሚናገሩት ነገር አይጋጭባቸውም ወይ በብድር ነው እና ያለ ነው አይጋጭባቸውም ወይ እሱንም ንኩት ልላችሁ ብዬ ነው ተስፍዬ ሰላም በለንና አቤላ የሚመች ከሆነ ያው ቅድም ሳልተመቸኝ ወጣ መሰለኝ አቤላ ጥያቄውንም ሄድበት ተስፍሽ ሰላም በለን እንዴት ናችሁ ሞሪዋ ሰላም ነው ወይ ሰላም ነን ወንድሜ ሰላምታችሁ ደህና ነው እሺ ተባረክ ሚሚ ሰላም በይን ሰላም እንዴት ናችሁ ሰላም እሺ ብዛቴ አቤላ ይቀጥል ሐሳቡ ላይ ሙሌ እንዴት ነህ ሰላም ናችሁ አለን እግዚአብሔር ይመስገን ሰላም ይብዛ ያው አዲስ ነገር እዚህ ሚዲያ ላይ አሁን ሰሞኑን ተራገበ እንጂ አዲስ ትምህርት እኮ አይደለም የወርድ ኦፍ ፌዝ ትምህርት አዲስ ነገር አይደለም ከዚህ በፊት የነበረ እና ኃይሉ ዮሐንስ እንግዲህ በብዙ ሞጋች በሆኑ ወንጌላውያን አማኝ ጸሐፊዎች መድረሻ ጠጋተው ዳር ላይ የተለጠፉበት የኑፋቄ ትምህርት ነው ከዚህ በፊት እንደምታውቁት ይሄው ግለሰብ በሚዲያ ላይ እኔ እንደውም ትንንሽ አምላክ ነኝ ያልኩትን አርሜዋለሁ ትልቅ አምላክ ነኝ ወይም ትልቁን እግዚአብሔር ነኝ ሲል በአደባባይ የተሰማበት ቪዲዮ ነው ያለው ስለዚህ ወርድ ኦፍ ፌዝ ሄዶ ራስን ከአምላክ ቃል እኩል የሚያደርግ አጋንንታዊ አመፀኛ ከጨለማ የተቆረጠ የሰይጣን ቁራጭ የሆነ ትምህርት ነው እንደምታውቁት ሰይጣን በመጽሐፍ ቅዱስ ራሱን ከእግዚአብሔር ዙፋን በላይ ከፍ አደርጋለሁ ከደመናት በላይ ዙፋኔን መሰርታለሁ ሲል ከሰማይ ተቆርጦ እንደወደቀ በትዕቢቱ ምክንያት ከሰማይ ካሉ ቅዱሳን ተቆርጦ እንደተጣለ መጽሐፍ ቅዱስ ይናገራል አንተ ኃያላንን ያዋረድኮይ ኃያላንን የጣልኮይ እንዴት ከሰማይ እንደዚህ ልትወድቅ ቻልክ እንዴት ልትዋረድ ቻልክ ብሎ መጽሐፍ ቅዱስ ጥያቄ ያቀርብና ምክንያቱም በልብህ ከእግዚአብሔር ዙፋን በላይ ከፍ እላለሁ አልክ ከእግዚአብሔር ከዋክብት በላይ አርጋለሁ አልክ በዚህ ምክንያት እግዚአብሔር ከውስጡ ያለውን ኃይሉን እሳቱን አውጥቶ እንደጣለው እንዳዋረደው መጽሐፍ ቅዱስ ይናገራል ጌታችን መድኃኒታችን ኢየሱስ ክርስቶስም ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ በምን ከእግዚአብሔር ጋር ራሱን ስላስተካከለ ኢየሱስ የባህሪ ልጅ ነው እኔ የባህሪ ልጅ ነኝ ብሎ ትከሻ የሚጋፋ ገባ እጁን ሲታመም እንደዚህ አንገቱ ላይ እንትን ምን ፋሻ ጠቅልሎ የሚወጣ ራሱን ከስብራትና ከቁርጥማት የማያድን ስለነገው አይደለም በኋላ ከደቂቆች በኋላ ስለሚፈጠር ነገር የማያውቅ በእውቀት የጎደለ አመፀኛ ግለሰብ ራሱን ከእግዚአብሔር ጋር ሲያስተካክል ታዩታላችሁ አለቀ ይሄ አጋንንታዊ ትምህርት ነው ልክ የምትመለከታቸው እንደ ጃፒ ያሉ እንደ ዮናታን አክሊሉ ያሉ የቃል እምነት አስተማሪ የማይመስሉ ግን ንግግራቸው ከእግዚአብሔር
ምህረትና ቸርነት የጎደለ ትምህርት የሚያስተምሩ ሰው እግዚአብሔርን ተጠግቶ በምህረቱና በቸርነቱ ጥላ ውስጥ እንዳይኖር የሚያደርግ በራስ እችላለሁ የሚል ራስን ወደ አምላክነት ከፍ የሚያደርግ አጋንንታዊ ትምህርትን የሚያስተምሩ አስተማሪዎች ራሳችንን ከእውነት ከሚምረው ከእግዚአብሔር ክንድ በታች እንዳናዋርድ በጊዜው ከፍ ከፍ እንዳንል የሚያደርጉ የጨለማ አስተማሪዎች ናቸው ብዬ ነው እኔ እንደ እግዚአብሔር ቃል ሐሳብ የምሰጠው። ለምሳሌ አለው ሙሉ ያለው ለምሳሌ መዝሙር በቅንፍ 103ን ጠቅሶ ጃፒ የተባለው ሐሰተኛ አስተማሪ መላእክቱ ቃሉን ይሰማሉና ቃሉን ይፈጽማሉ የሚል ነገር እኔ ስናገር መተው ቿ ያደርጋሉ፣ ፈውስን ያደርጋሉ፣ ታምራትን ያደርጋሉ ብሎ ለእግዚአብሔር የተጻፈውን ቃል ለራሱ ሲጠቀምበት ታያላችሁ። መዝሙር በቅንፍ 103 ቁጥር 20 እንግዲህ የሚናገረው እግዚአብሔር እንዴት በድንቅ አደራረጉ ሙሴንና እስራኤልን መርቶ እንዳወጣ ለምህረት የፈጠነ ለቁጣ የዘገየ አምላክ መሆኑን የሚናገር አውዳዊ ትርጉም ያለው መጽሐፍ
ተቋርጦ ነው አይደል ወገኖች? አለ ወይስ ተቋርጧል? አይሰማም። አይሰማም። ተቋርጦ ሊሆን ይችላል እንጂ እኔ ደግሞ አሁን መጥቻለሁ። ኦኬ ኦኬ። እና እሺ ኔትወርክ ነው እና ሶሪ እንግዲህ አንዳንድ ሰዎችን ላጸዳዳ እችላለሁ እያወራው ምንም ልረዳ አልችልም። እሺ ሙሌ እኔ አንተ ቤት ከመጣው ጥላቻ ያወራቸው ሰዎች እየደረሰው ያለ በክርስትና ላይ እየደረሰ ካለው ተጽዕኖ በላይ ለኔ ጥላቻ ያላቸው ሰዎች ካሉ እያጸደው ቀጥላለሁ። የሚሳደብ ሰው አጽዳ። የሚሳደብ ሰው አናስተናግድም እና ይሄንን ይሄ ታብሽኝ ይሄ በሽተኛ ስለሆነ እና አሁን መጥቻለሁ። ተስፍሽ እንዴት ነው ይሰማ? ማማሬ ተሰማለህ? ቀጥል። እሺ መልካም። ኔትወርክ ያስቸገራል እና ይሄንን ሐሳብ ከትዕቢት ጋር የተያዘ ነው። ትዕቢቱ ደግሞ ሰይጣንን የእግዚአብሔርን ዙፋን ወስዳለሁ እርሳለሁ ብሎ በልቡ የታበየበትን ትዕቢት የሚመሳሰል ትዕቢት ነው። በየትኛውም ቦታ ሐዋርያቱ እኔ የጌታችን የመድኃኒታችን የኢየሱስ ክርስቶስ ባሪያና ሎሌ አገልጋይ የሚል ቃል ነው በሰላምታቸው መግቢያ ላይ የሚጠቀሙት። የትኛውም ቦታ ላይ ከክርስቶስ ጋር ራሳቸውን በልጅነት ሲያመሳስሉ በባህሪ ሲያመሳስሉ አንድም ቦታ መጽሐፍ ቅዱስ ላይ እንመለከትም። እንግዲህ ክርስትናን የተቀበልነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከሆነ ደግሞ ከእርሱ እግር ስር ቁጭ ካሉ በመንፈስ ቅዱስ ኃይል ደግሞ በክርስቶስ ምርጫ ሐዋርያ ከሆኑ ሰዎች ቃል አንደበት እንደ እግዚአብሔር ቃል ስልጣን ከሆነ ይህንን እምነት የተቀበልነው ይህ እምነት አዲስ እምነት ካልሆነ በስተቀር ሐዋርያቱ እንደዚህ ያለ ኑፋቄን አላስተማሩን። አዳም ሕያው ነፍስ ያለው ፍጡር ከሆነ በኋላ እግዚአብሔር ወደዛ ዓለም እንዲገባ ፍቃድ የሚያገኘው በአዳም በኩል ነው የሚል ትምህርት ማስተማር ፍጹም ይሄ ስነ ተፈጥሮን ያልተከተለ ፈጣሪ በፈጣሪነት የሁሉ ነገር ባለቤት እንደሆነ ያላገናዘበ አጋንንታዊ ትምህርት ነው። ይሄ ትምህርት አስበከዋል። አንተ በገዛ ቤትህ ለመግባት የቤቱ ባለቤት ያልሆነ ሌላ አካል ላንተ ቤት መግባት እንደማይፈቅድልህ ሁሉ ምድር የራሱ የእግዚአብሔር እኮ የእጅ ፍጥረት ናት። የእግዚአብሔር ፍጥረት እኮ ናት ምድር። ሰማይ የእግዚአብሔር ፍጥረቱ እኮ ነው። መላእክት ብትሉ የሚታየው የማይታየው ሁሉ ብትሉ ከእግዚአብሔር የተገኘ ነው። ስለዚህ እግዚአብሔር ካለ መኖር ወደ መኖር ያመጣውን አካል ወይም ፍጥረቱን እዛ ቦታ ላይ አክሰስ ለማድረግ ለመግባት የሆነን አካል ያስፈቅዳል የሚል አጋንንታዊ ትምህርት ማስተማር እግዚአብሔር በሰማይ እግዚአብሔር እንደሆነ እኛ በምድር እግዚአብሔር ነን የሚል ኑፋቄ ካልሆነ ሌላ ምንም ሊሆን አይችልም። እግዚአብሔር የማናችንንም ውዴታ ከፈለገ አለመጠየቅ ይችላል። እግዚአብሔር የማናችንንም ፍቃድ ሳያስፈቅድ ምድርን አክሰስ ማድረግ ይችላል። ለምሳሌ ምድር የምትባልን ፍጥረት ምድር አድርጎ ለመፍጠር ማንንም አላማከረም። መላእክትን አላማከረም፣ ሌላ ፍጥረት አላማከረም። እንግዲህ ለመፍጠር አንተን ያላማከረህ ምድር ላይ ለመግባት እንዴት ነው አንተን የሚያማክርህ ነው? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ ነው የሚያማክርህ? እንዴት አድርጎ አንተን ያስፈቅድሃል? እግዚአብሔር ሁሉን የሚችል በሁሉ ስፍራ የሚገኝ ውስንነት የሌለበት የእውቀት የኃይል የመገኘት ውስንነት የሌለበት አምላክ እግዚአብሔር ለመገኘት እኔን ያስፈቅደኛል እኔን አስፈቅዶን አክሰስ ምድርን የሚያደርገው ካልክ እኔ እግዚአብሔር ነኝ ከእግዚአብሔር እኩል ነኝ እያልክ እግዚአብሔር ለአንተ ካልፈቀደ አንተ ካልፈቀድክለት እግዚአብሔር እሺ በቃ ጌቶች አልፈቀዱም ብሎ ይመለሳል የሚል አጋንንታዊ ትምህርት እያስተማርክ ነው ያለው። ለምሳሌ ዮናታን አክሊሉ ያስገባውን ኑፋቄ ዝም ብላችሁ ተመልከቱት። ፈቀደ ያስፈልግም ለፈውስ እያለ ነው እንዴ። ያልተፈወሱ ዘማሪዎች አሉ። ለምሳሌ የተወዳጁ ዘማሪ አገኘው ይደግ ማየት የተሳነ ወንድማችን ነው።
ስለዚህ እግዚአብሔር ፈቅዶ አገኘው ስላላም ይፈልጋል። ግን እንደ እግዚአብሔር ፍቃድ ነው እሱ። ለምን ይሄንን አልክ ካላችሁኝ የክርስቶስ ዳግም ምጽአት እንግዲህ በራሱ በክርስቶስ የታሰበ የታለመ የታቀደ ነው። የእግዚአብሔር ፍቃድ ነው የጌታ ኢየሱስ ክርስቶስ ዳግም መመለስ። እንግዲህ ምንም ዳግም ምጽአቱ የክርስቶስ ኢየሱስ ፈቃድ ቢሆንም በአባታችን ጸሎት ጌታችን መድኃኒታችን ሐዋርያቱን ያስተማራቸውን የአባታችንን ጸሎት ስትመለከቱት ምንድነው የሚለው? መንግስትህ ትምጣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስትህ ትምጣ ብለ ለምንድን ነው ኢየሱስ ጸሎት ያስተማራቸው? ስለ መንግስቱ መምጣት እሱ ስለማይፈቅድ ነው መንግስት ትምጣ እያላችሁ ጸልዩ ያለው አይደለም። ምንም እግዚአብሔር ቢፈቅድ ሲጀመር ጸሎት ማለት እግዚአብሔር የፈቀደውን ነገር በመጠየቅ መቀበል ማለት እንጂ እግዚአብሔር ያልፈቀደውን ነገር ስትጸልይ ብትልም እንኳን አትቀበልም። ሲጀመር እንደ ፈቃዱ የሆነን ጸሎት ብትጸልዩ ትቀበላላችሁ። መጽሐፍ ቅዱሳዊ ትምህርት ነው። እንደ ፈቃዱ የሆነን ጸሎት እና የእግዚአብሔርን ፍቃድ ማንኳሰስ፣ የእግዚአብሔርን ፍቃድ ማሳነስ፣ እግዚአብሔርን መጠየቅን አለማበረታታት፣ እግዚአብሔር ፈቅዷል የሚል እብሪተኝነት ውስጥ የሚከት ትምህርት እንዴ! እናንተ ሐሰተኛ ይህንን ትምህርት የምታስተምሩ አስተማሪዎች እኔ ቃል ሳወጣ መልአክ ይታዘዘኛል ትላላችሁ እንዴ! ይህንን ትምህርት ያስተማረውን ሰው እኮ እናውቀዋለን። ይህን ትምህርት ያስተማረው ሰው እኮ የሰው ሚስት ከሰው ሚስት ጋር ግንኙነት ሲያደርግ ተይዞ ገባ። ግንኙነት ያደረገበት ባለስልጣንና ባለሀብት ሊያስገድለው ሲፈልግ ፈርጥጦ አሜሪካ ያመለጠ ሰውዬ እኮ ነው። አይደለም በቃል ትዕዛዝ መላእክት ያንተን ሐሳብ ሊታዘዙ ቀርቶ ያ ሚስቱን የደረስክበት ባለሀብት ራሱ ተለምኖ ነው ህይወትህን ያተረፈልህ እኮ። ትቀልዳለህ እንዴ? መላእክት እኮ የእግዚአብሔር ቅዱሳን መላእክት ናቸው። የእሳት አገልጋይ እኮ ናቸው። በእግዚአብሔር ፊት የሚቆሙ እውነተኛ እኮ የእግዚአብሔር ምስክሮች እኮ ናቸው። መልአክ አንተን ሲያገለግል ይውላል እንዴ? መጽሐፍ ቅዱስ የሚለው መላእክትን ተጠቅሶ እግዚአብሔር ባለበት ቦታ ነው የሚገኙት። ለምሳሌ እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክት ይሰፍራሉ ይላል መጽሐፍ ቅዱስ። አለቀ። እግዚአብሔርን ስትፈራ መላእክት በዙሪያክ ይሆናሉ። ግንኙነታቸው ግን እግዚአብሔርን ከመፍራት ጋር ተያይዞ ነው እንጂ የሚኖረው አንተ በማንነትህ የባህሪ ልጅ ስለሆንክ አንተን እንደ ኢየሱስ ክርስቶስ ሊያገለግል በዙሪያ የሚገኝ መልአክ የለም። በክርስቶስ ማን ነው ስም የምትጠይቁኝ ሰዎች? ይሄን ትምህርት ያስተማረው ሰውዬ ነው። ነገርኳችሁ እኮ ለሪከርድ ፈልገ ከሆነ እኔ ማንንም እንደዚህ እንደማልፈራ እንድታውቁ ያስፈልጋቸዋል። ችግር የለብኝም። ማናቸውንም እናንተ የምትከተሏቸውን ጠንቋዮች አቤል አቡና ፈርቷቸዋል። ይሄንን ታውቁታላችሁ። ፈርቷቸው አያውቅም። ምንም ልቡ ደንግጦላቸው አያውቅም። በቃ ይሄ ታሪክ የሚታወቅ ታሪክ ነው። የሰው ሚስት ተገናኝቶ ባል ካልገደልኩት ብሎ በልመና አሜሪካ ሸሽቶ የታወቀ ነው። ሐሰተኛ ነቢያት በቃላችን ሁሉ ይፈጠራል ይላሉ እንጂ የሆነ ነገር ኮሽ ባለ ቁጥር አገር ለቀው ነው የሚወጡት። የሰላሌን ሕዝብ የተናገረው ሐሰተኛው ነብይ እንዲሁ አገር ለቆ ፈርጥጦ እንደወጣ ታውቃላችሁ። በእኔ ትእዛዝ ነው ሁሉ ነገር የሚሆነው ይላቸዋል። ኧረ እባክህ አለቀ። እና በፍጹም መጽሐፍ ቅዱስ ትህትናን ነው የሚያስተምረን። ለዚህ ነው ያቺ በጸሎቷ መልስ የተሰጣት ሐና አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ብላ ተናገረች። እግዚአብሔር እንድንታበይ አይደለም የሚፈልገው፣ በትህትና እንድንመላለስ ነው። ሲጀመር የልጁ የኢየሱስ ክርስቶስ መንፈስ ራሱ ካለባችሁ በትህትና እግዚአብሔር ፊት ትመላለሳላችሁ እንጂ ፊት ብለ ራስን ከአምላክ ጋር ለማወዳደር የኔ ቃል ከአምላክ ቃል እኩል ነው ለማለት የምትደፍርበት ምንም አይነት መንገድ የለም። ሐዋርያቱ እንደዚህ አይነት ትምህርት አንድ ቦታ አስተምሯል ብላችሁ የምታስቡ ከሆነ አምጡ። ጳውሎስ የኔ ቃል የእግዚአብሔር ቃል ነው ብሎ ያውቃል ወይ? እኔ እንደ እግዚአብሔር ቃል የምናገረውን የእግዚአብሔርን ኃይል ነው ያለው ቃሉ ብሎ አስተምሮ ያውቃል ወይ? እንደዚህ አይነት ትምህርት አላስተማሩም። ጳውሎስ በንግግሩ መሃል ራሱ ይህ እንደኔ ብሎ ይነግረናል። ከእግዚአብሔር የሰማውን ትእዛዝ፣ ቀጥተኛ ትእዛዝ ደግሞ ይህ መንፈስ ቅዱስ ያዘዘው፣ ይህ እግዚአብሔር ያዘዘው ትእዛዝ ነው ብሎ የራሱንና የእግዚአብሔርን ትእዛዝ እንኳን በልዩነት መጽሐፍ ቅዱስ ላይ አስፍሮልን ያውቃል። መጽሐፍ ቅዱሳዊ የሆነን እውነት እንድንከተል በትህትና እንድንመላለስ ልባችን በትዕቢት እንዳይወጠር ከእንደዚህ አይነት አጋንንታዊ ትምህርት መውጣት አለባችሁ ብዬ አሳስባችኋለሁ። አሁን እየተመለከትኩ ነው። ምንም እንትን የለውም፣ ግብ የለውም። እነ ማናቸው እነ ኪኪ በሉ እነ ኩኪ በሉ እዚህ ውስጥ ያሉ እነ
ኃይሉ ዮሐንስ በሉ እነ ጃፒ በሉ እነ ምናምን ማርዲ በሉ የሁሉም አስተማሪዎችን ትምህርት ከኋላ ፋቅ ስታደርጉ ጸሎት እንደማያስፈልግ እግዚአብሔር ፊት ራስን መዋረድ እንደማያስፈልግ እግዚአብሔር ቃል መገዛት እንደማያስፈልግ ነው መጨረሻ ላይ የሚያስተምሯችሁ። ዞሮ የነሱ ሎሌና ባሪያ እንድትሆኑ በእነሱ ንግግር እንደምትፈወሱ በእነሱ ንግግር እንደ ሀብታም እንደምትሆኑ በእነሱ ንግግር የሆነ ነገር እንደሚሆኑላችሁ ነው የሚያስተምሯችሁ። ከእግዚአብሔር ይለዩዋቸዋል። ከዛ የነሱ ንግግር እንደሚፈጠር ያሳምኗቸዋል። ከእግዚአብሔር ሉዓላዊ አምላክነት ይነጥሏቸዋል። ከዛ የነሱ ቃል ፈጣሪ እንደሆነ ያስተምሯቸዋል። ይህ ጉዳይ ነው ያለው እየተደረገ ያለው። እግዚአብሔርን ዲፔንድ እንዳታደርጉ እንዳትደገፉ፣ መለኮታዊ ማንነቱ ላይ ጥገኛ እንዳትሆኑ፣ መለኮታዊ ማንነቱ ላይ እንዳትለምኑ፣ እግሮቹ ስር እንዳትወድቁ፣ ራሳችሁን በእግዚአብሔር ፊት እንዳታዋርዱ የሚያደርግ ልብን በትዕቢት የሚወጥር የትዕቢተኛው የአጋንንትን ትምህርት ነው እያስተማራችሁ ያላችሁና አሁን ጩኸታችን የሆነ አሌክስ የሚባል ግለሰብ እዚህ ቲክቶክ ላይ እንዳይሰማ ማድረግ ወይም ደግሞ የሆነ ማን ነው ኃይሉ የሚባል ግለሰብ እንዳይደመጥ ማድረግ አይደለም። በሺ ተቆጥራችሁ ተሰብስባችሁ ተኮልኩላችሁ እሱን ማድመጥ መልካም ነው። አፍተር ኦል ግን ንግግሩን ጨርሳችሁ ከሰማችሁ በኋላ ለክርስቶስ ለጌታዬ ለመድኃኒቴ እንድገዛ እንድታዘዝ ያደርጋል ወይ? ይሄ ትምህርት ባሪያ እንደሆነ ያደርጋል ወይ? እሱን ፈጣሪ እኔን ፍጡር ያደርገኛል ወይ? ትምህርት እሱን ተመላኪ እኔን አምላኪ ያደርገኛል ወይ? ይሄ ትምህርት እሱ የሚሰገድለት እኔን ሰጋጅ ያደርገኛል ወይ? ይሄ ትምህርት እሱን በሰማይ በክብር ሁሉ ከፍ ያለ የነገስታት ንጉስ አድርጎ አንተን ደግሞ እንደ እግዚአብሔር ልጅ በጸሎትና በልመና አምላክ ፊት እንድትወድቅ ያደርጋል ወይ ትምህርቱ ብለ ቼክ አድርግ። ትምህርቱ በትዕቢት ወጥሮ አምላክ ካደረገክ አጋንንታዊ ሰይጣናዊ ትምህርት ነው። ልክ ሰይጣን በትዕቢት ተወጥሮ ዙፋኔን በዙፋኑ በላይ ያደርጋለሁ እንዳለ እየተወጠርክ ነው ያለው። ትምህርቱ ግን ከእግዚአብሔር ዙፋን በታች እንድትወድቅ ካደረገ፣ የጸሎት ጥገኛ እንድትሆን ካደረገ፣ የአምላክህን ፊት እንድትፈልግ ካደረገ፣ ትሁት ካደረገ፣ በእግዚአብሔርን ምትለምን ምትጠይቅ ልታገባ ስትል ጌታዬ ፍቃድ ነው እዚህ ስራ ውስጥ አለህ እንድትል የሚያደርግ በስራ እግዚአብሔርን ፍቃድ እንድትጠይቅ በአገልግሎት እግዚአብሔርን ፍቃድ እንድትጠይቅ በመውጣት መግባት እግዚአብሔርን ፍቃድ እንድትጠይቅ የሚያደርግ ከሆነ ምትበላው ምትጠጣው ያለ እግዚአብሔር ፍቃድ ደስታን የቀመሰ ተድላን የቀመሰ ማንም የለም የሚለውን የእግዚአብሔርን ቃል ላይ የምትመሰረት ካደረገ ቃሉ ትሁት አድርጓልና መጽሐፍ ቅዱሳዊ ትምህርት ነው። በትዕቢት ከወጠረ ከእግዚአብሔር ሐሎት ከለየክ ራስን ከእግዚአብሔር ጋር እንድታነጻጽር ካደረገ ልጅነቴ ከኢየሱስ ልጅነት እኩል ነው ብለ እንግዲህ ገና ኢህአዴግ ከመግባቱ በፊት ከመግባቱ በኋላ የተወለድክ ሰውዬ ከመግባቱ በፊትና ከመግባቱ በኋላ የተወለድክ ሰውዬ ዘለክ ዓለማት ሳይፈጠሩ በፊት የአብ አንድያ ልጅ የሆነው ኢየሱስ ክርስቶስ ጋር የሚያጋፋ ከሆነ አጋንንታዊ ትምህርት ነው ማለት እና አሁንም ዞሮ የምንቃወመው ያለው ትምህርት ሰውን ወደ እግዚአብሔርነት ከፍ እያደረገ ያለ አጋንንት ትምህርት ነው ለማለት ነው። ተባረኩ። ቴንኪው ሙልዬ፣ እግዚአብሔር ይባርካችሁ። ጌታ ይባርክ። አቤላ ይሄው ነው እንግዲህ እየተናገርን ያለ ነው። ልክ አሁን አንተ እያወራህ ማን አስታወሰኝ? ሉቃስ ወንጌል ላይ ያ ሰው ባለጠጋ ሰውዬ ጎተራ ማለት ሰብሉ እርሻው ብዙ ነገር ያዘለትና አፍርሶ ጎተራውን እንዳዲስ ሰርቶ ከዛ በኋላ ብዙ ካከማቸ በኋላ ነፍሴ ሆይ ቢጠጪ ደስም ይበልሻል። በምን በገንዘብ ብዛት ማለት ነው። ከዛ መልሱን እንግዲህ እናንተ ታውቃላችሁ። አንተ ሰነፍ ሰው ሆይ ዛሬ ነፍስ ካንተ ሊወስዷት ይፈታል። ይሄን ያከማቸው ማን ይበላዋል? ስለዚህ ነፍስም በጌታ እጅ ነው፣ በእግዚአብሔር እጅ ነው። እነሱ ግን እግዚአብሔር እኛን ሳያስፈቅድ ወደኛ ህይወት አይመጣም። እኛ በቃ እንደ እግዚአብሔር የተናገርነው ነገር ይፈጥራል ይሰራል ምናምን ነገር ብለው ደስታቸው አላፊ ጠፊ በሆነ ከእግዚአብሔር ቃል ውጪ በሆነ አላፊ ጠፊ በሆነ ነገር ላይ መስርተው ልክ ከዚህ ውጪ ያለውን ሰው እንደ ስህተት ከዚህ ውጪ እንዳለ ማለት በቃ ያልበለጸገ ሀብታም ያልሆነ ድሃ የሆነ ሰውዬ ጤነኛ ያልሆነ ሰው ምናምን ብቻ የሆነ የአካል እክል ያለው ሰው ሁሉ ከእግዚአብሔር እንዳልሆነ እምነት እንደጎደለው መንፈሳዊ ዓለም እንዳልተረዳ ያልደረሰው ሌቨል እንዳለ መገለጥ የሚባለውን ነገር እሱ እነዚህ ወርድ ኦፍ ፌዝ የደረሱበትን እንዳልደረስን አድርገው ያስባሉ ማለት ነው። እንዳልበራልን አድርገው ያስባሉ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ሉዓላዊነት አውርደው
በጣም በሚገርም ሁኔታ ከሰው ፍቃድ በታች አንተ እግዚአብሔር እንዲመጣ ትፈቅድለታለህ እሱ የፈጠረው ዓለም ላይ ማለት ነው ሰሪ ስለዚህ መጽሐፍ ቅዱስ በጭራሽ ይሄንን አስተምሮ የሚደግፈው የሚያውቀው አይደለም መጽሐፍ ቅዱስ ግልጽ በሆነ መንገድ እግዚአብሔርን እየመሰሉ የሚወዱ እንደሚሰደዱ በወንጌል ምክንያት ነው ይያልካለው ዋጋ እንደሚከፍሉ ስለመብል ስለሚጠጣ ነገር ስለሚለበስ ነገር ስለምቾት ምናምን ሳይሆን ክርስቶስን ለመምሰል በዛ መንገድ ነው እና እነ ጳውሎስ ይሄን ትምህርት አልገባቸውም ይሆን እነ ጳውሎስ ባለጠጋ ነበረ ሀብታም ነበረ ማለት ገንዘብ ነበረው ጳውሎስ ሳይታመምም ነበረ ይሄን ነገር አልገባውም ጳውሎስ ስለዚህ ጳውሎስ ያልገባው ነገር እኛ ገብቶናል ካሉ እነዚህ ሰዎች ሐዋርያት አልሰበኩትን ወንጌል ነው እየሰበኩ ያሉት እና ይሄንን ትምህርት እንቀበላለን የምትሉ ሰዎች ግቡና እንዲሁም እኔ የተወሰነ ደቂቃ ከናንተ ጋር ብናወራ አሪፍ ነው ጥቅስ ብቻ ጠቅሳችሁ ጥቅሱ ላይ የራሳችሁ ትርጉም አታስገቡ ነውኛ ይያልን ያለነው ስለዚህ የራሳችሁን ትርጉም አታስገቡ ጴጥሮስ አልገባውም ስለዚህ ተናገርኩኝ ጴጥሮስ አልገባውም የሚል ጻፊ ባመጣስ ጴጥሮስ አልገባውም አልበራለትም የሚል ጻፊ ባመጣስ ከወርዶ ፌዝ ሙመጣ ማኞች ጴጥሮስ ራሱ አልተገለጠለትም የሚል አማኝ ባመጣስ ትቀበላለህ ማ በቃ ቀጥተኛ ከጥልቁ ነው ጴጥሮስ አልገባውም አዎ ከነቦታው ከነመጻፉ ቁጭ አድርግልህ ከነመጻፉ ከነቦታው ምን ይላል መሰለህ ፓስተር ኤልሻዳይ አበራ በመለኮት ተካፍላችኋል የሚለው ቃል ጴጥሮስ በትክክል አይገልጸውም ወይም አልገባውም ይህንን ቃል የገባው ግን እንዲህ ብሎ ይገልጸዋል ቫይን የሚለውን መጽሐፍን ሲያብራራ ይልና ህይወት ማፍራት መራባት ምንድነው ዝርያ ስሪት መገኛ ምንጭ መወለድ አይነት ማንነት ይገልጸዋል ብሎ በገጽ 23 ላይ አስፍሮታል ጴጥሮስ ራሱ እንዳልገባው ማለት ነው ኢዮብንም እኮ በጣም ነው የሚተቹት ቀጥሉ ጆዬ በቃ መጣው ነኝ እሺ ተመስገን ኢዮብን በጣም ሲተቹት ሰምተሃል በጣም ያልገባው ነው ብለው በጣም ሲኮንኑት እናያለን እንዴት በገለ ያካል እንዴት እግዚአብሔርን ይለማመጣል እንዴት የርግማን ቃል ያወጣል ብለው በጣም ከሚኮንኑት የመጽሐፍ ቅዱስ አንዱ ኢዮብ ነው ጉዳቸው ማአት ነው በነገራችን ላይ ግን እኔ እንደው አይምሮ ያለን ሰዎች በነገራችን ላይ እንደው እነዚህ ሰዎች ገንዘብ እናበዛለን እናበለጽጋለን እድል ፈንታችን ብልጽግና ነው ያሉ ሰዎች ያው ወንጌሉ ሄልዝ ኤንድ ዌልዝ ነው የሚባለው አይደል ብልጽግናና ጤንነት ነው የጤንነት ወንጌል የብልጽግና ወንጌል ገንዘብ ግን ሲለምኑ ይታያሉ በጣም አይታችሁ ከሆነ እንዴ አይምሮ ያለው ሰው እኮ ራሽናል የሆነ ሰው እንዴ ታዲያ ገንዘብ ማብዛት ከቻሉ ጠንቋይ ለራሱ ያቅ ነው የሚሆነውና እንዴት ገንዘብ ይለምናሉ እኮ ብሎ መጠየቅ አለበት ገንዘቡን በነገራችን ላይ እነሱ በጣም ሲያፍሩ እናንተ ገንዘብ እንዴት አይኖራችሁም ገንዘብ እየሰጣችሁ ጤንነት እንዴት አይኖራችሁም እንዳይባሉ ገንዘቡን የምትሰጡን ዘር ነው ለእናንተ ጥቅም ነው this is for your own benefit ለእናንተ ጥቅም ነው ይላሉ አያችሁ ሲሸውዱ እኮ ሲፎግሩ ነው እኮ እንጂ እኛ ፈልገነው አይደለም አይታችሁ ከሆነ ለራስ ነው እንድትባረክ ነው በቃ ታመጣለህ ለኔ አስቦ ተጨንቆ ነው እኔ እንድባረክ አያችሁ በዚህ መልኩ እነሱ ይሰበስባሉ ስለዚህ ዘርህን አምጣ ኮንታክት ፖይንት የሚሉት ነገር አለ አይታችሁ ከሆነ ይሄንን የምትዘራው ዘር ከእግዚአብሔር ዘር ጋር የሆነ ኮንታክት ፖይንት ይፈጥርና ፕሮስፐር ታደርጋለህ ምናምን ይላሉ እንደዚህ አይነት ቲዮሎጂ እንደዚህ አይነት ትምህርት የለም አጋንንታዊ ትምህርት ነው ስለዚህ ደብተርን አምጣ እንትን እናደርገዋለን እኔ እኮ ደግሞ ገንዘብ አሁን ከቡሽሪ ጀምሮ ትዝ ይላቸዋል ቡሽሪን ያመጣው ሰው አሁን አውስትራሊያ ነው ያለው መንግስቱ ሀብታሙ ይባላል ፓስተር እና ሪግሪት አደርጋለሁ ጸጸታለሁ ይላል በአሁኑ ሰዓት እና ቡሽሪ መጥቶ ሚሊኒየም አዳራሽ ያሉትን ሰምታችኋል ገንዘብ ገባልን እንትን ገባልን ያሉ ሰዎች አንዷ 2000 ብር ያለች መሰለኝ 2000 ብር ትራንስፎርም ያደርጋል እንደው ኪሳችሁ ውስጥ ብታገኙ ዛሬ እንደው አንድ ቁርጥ እኮ አሹጋ እነ ምናምን ጋር እኮ 5000 ምናምን ብር ገብቷል እኮ የወርቅ ነጠብጣብ አገኘው አለ እስቲ አንድ ላይ ሰብስበውት ስንት ግራም ሆነለት ትራንስፎርም ያደርጋል ህይወት እግዚአብሔር ህይወት የማይለውጥ ነገር ይሰጣል ነው ሚራክል ነው ለማለት የዮሐንስ መጨረሻ ምንድነው ሰሞኑን አይታችኋል ሙስሊሞች ናቸው የሚቀርቡኝ ሰሞኑን ሻዳ ይዛለው ምናምን ፍራስትሬት ያደርጋሉ መጨረሻ ላይ ለምን ኤክስፔክት የሚያደርጉት ነገር አይገኝም ብዙዎቹ አይታችሁ ከሆነ ፍራስትሬሽን ውስጥ ይገባሉ
ኤክስፔክቴሽናቸው አይሆንም። ፌክ ትምህርት እንደሆነ በውሸት ፈረስ እየጋለቡ እየቆዩ የትም አይደርሱ። ራሳቸውን ማስመለክ፣ ፍረስትሬት ማድረግ መጨረሻቸው። እኔ እንደውም ነፍሳቸውን በገዛ እጃቸው ሁሉ ማውጣት ሁሉ ሊሆኑ ይችላል። ፋይናሊ ራሳቸውን ማስመለክ ብለዋል ቅድም አቤድ ሁሉ ራሳቸውን የማስመለክ ነገር። ለምሳሌ ሚራክል ተካ የሚባለውን ሰው አይታችኋል። አንድ ቪዲዮ ነው የራሴ ሼር አድርጌ ነበር። መተው ሲሰግዱለት ስግደት ሲቀበል አያችሁ። ይሄ ነው የመጨረሻ እንትናቸው። ሌላም ውጭ ሀገር ያለ ነገር እንዲህ አይነት ነገር ትመለከታላችሁ። ስለዚህ ጆ ለአቤል እስቲ እቺ ነገር ላቅርብለት። አቤል እቺ ነገር ትሄድበታለህ። አሁን ካልኩት ሐሳብ ጋር አያይዞ እና ኤልሻዳይ አበራ ያው ኤልሻዳይ ቲቪ ላይ እንደሚያስተላልፉ ይታወቃል። ይሄ ኤልሻዳይ ቲቪ በእያንዳንዱ ጴንጤቆስታል አይል፣ ሉተራን አይል፣ ሪፎርምድ አይል፣ ኦርቶዶክስ አይል በየቤቱ ይተላለፋል። ጤነኛ ቲቪ ነው ተብሎ ስለሚታሰብ እንዲህ ብሎ ይናገራል ኤልሻዳይ አበራ በገጽ 123 ላይ መለኮታዊ ጤንነት በሚለው መጽሐፍ ላይ ማለት ነው። ጴጥሮስ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ባየ ጊዜ የተናገረው አንድ ነገር ነው። ብርና ወርቅ የለኝም። ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ መፍትያው ማለት ነው። አንደኛ ሲፈታ በእነ ኤልሻዳይ አበራ ወይ በወርዶ ፌዞች አጠቃላይ እይታ ጴጥሮስ በዚያን ጊዜ ከቤቱ ገንዘብ ሳይዝ ወጥቶ ሊሆን እንደሚችል ያሳያል ይላል። ብር አለው ግን ከቤት ሳይዝ ወጥቶ ሊሆን እንደሚችል ያሳያል መላምቱ ማለት ነው። ሁለተኛ ሌላው ብርና ወርቅ የለኝም ላለበት ሁኔታ ዘላቂ መፍትሄ አያመጣም ማለት እንደሆነ ሊያሳይ ይችላል ብሎ በገጽ 123 ላይ አስቀምጦታል። እዚህ ላይ ሂድበት እስቲ። አንዱ ጋር ብር የለኝም ግን ቤት አስቀምጬ ነው ማለትንና ቀጥሎ ደግሞ አይ ብር መፍትሄ አያመጣም ብሎ እንዲህ ብሎ ተናገረ ብሎ ስናፈታቱ ላይም ጭምር ማየት ትችላለህ። አቤል እስቲ ምናልባት እዚህ ላይ በጣም አስቂኝና አሳቃቂ ንግግር ስላለ ማለት ነው። ግን አይሰጠውም። ብርና ወርቅ ቢይዝም ኖሮ አይሰጠውም ነበር። ኢየሱስ ክርስቶስን ነበር የሚሰጠው 100 ሺህ ብር በኪሱ ቢይዝም። ታሜ ከዚህ ከዘመኑ እንቅስቃሴ ጋር እንዴት አድርገው እንደሚቆምሩባቸው ምናልባት ብዙም በዚህ ላይ ፈለገደ ስናፈታታቸው በሙሉ ጥያቄ ሙለታ ሰምታኝ ከሆነ ነው እንጃ ሙለታ ምን ይላል መሰለህ? ጴጥሮስ ከእናቱ ማህፀን ጀምሮ የነበረውን ሽባ ሰው የተናገረውን ቃል አንድ ቃል ነው ይላሉ። ቃሉ አንድ ነው። ብርና ወርቅ የለኝም የሚለው ስነ አፈታቱ ሲፈታ ይህ አባባል በሁለት መንገድ መፍታት ይቻላል። አንደኛ ጴጥሮስ ብር ቢኖረውም እቤት አስቀምጬ ነው ሳይዝ ወጥቶ ሊሆን ይችላል የሚል ስነ አፈታት አንድ ይላሉ። ሁለተኛ ስነ አፈታት ደግሞ ሌላው ብርና ወርቅ ላለበት ሁኔታ መፍትሄ አይሆንም ብለው ይናገራል ሊሆን ይችላል ብለው በገጽ 123 ላይ አስቀምጦታል ኤልሻዳይ አበራ። ብርና ወርቅ ቢኖረው አቤቱ አስቀምጦ መጥቼ ነበረ ይላል ነው ያልከው? ቤት ሊሆን አስቀምጦ ቤት አስቀምጦ ኪሱ ባዶ ስለሆነ ሊሆን ይችላል ስናፈታቱ ጭምር ማለት ነው። ቀጥል አቤላሽ። እንደዚህ የሚል ትምህርት ሊኖራቸው እንደማይችል ማሳያ የሚሆነው የእግዚአብሔር ቃል ሐዋርያቱ ድሆችን የዚህ ዓለም ድሆችንና ምስኪኖችን የሚያግዝ ህብረት ነበራቸው። እንደውም እኛ ቃሉንና ጸሎት በሌላው እንበረታለን እናንተ ደግሞ ይሄንን ስራ ስሩ ብለው 7 የእግዚአብሔር መንፈስ ያለባቸውን ሰዎች እስጢፋኖስና ፊልጶስን ጨምሮ ዲያቆን አድርገው የሾሙበት ምክንያት በኢየሩሳሌም ያለችው ቤተክርስቲያን ምስኪኖችን ድሆችን ትመግብና ታበላ ትረዳ ስለነበር ነው። በመካከላቸውም ችግረኛ አልነበረም የሚለው አንዱ ያለው ለሌላው የሚያካፍል ህይወት ስላላቸው ነው። ስለዚህ በፍጹም ኖሮት የለኝም የሚል ቀጣፊ አይደለም ጴጥሮስ። ሁለተኛ ደግሞ መስጠት ከጌታ ከኢየሱስ ክርስቶስ የተማረው እውነት ስለሆነ የሌለውን የለኝም አለ እንጂ ቢኖሮ ኖሮ ያንንም አድርጎ በኢየሱስ ስም ያስነሳው ነበረ። ይህንን ማሰብ እንችላለን። ምክንያቱም ሐዋርያው ጳውሎስን በገላትያ መጽሐፍ ምዕራፍ 2 ላይ ቀኝ እጃቸውን እንደሰጡትና የዚህን ዓለም ድሆችን እንዲያስብ እንዳሳሰቡት እሱም ያንን ለማድረግ እንደተጋ መጽሐፍ ቅዱስ ይናገራል። ምዕራፍ 2 ገላትያ መጽሐፍ ምዕራፍ 2 ላይ ማለት ነው። ስለዚህ በየትኛውም መንገድ ሐዋርያት ቸገረኝ ብሎ ችግረኛ ላዩ አይተው የሚያልፉበት ትምህርታዊ ቁመናም ማቋምም የላቸውም። በዛ መንገድ የሚፈታ አይደለም። አንዳች ነው የፈለገው ገንዘብ ይሆናል ምግብ ይሆናል የፈለገው ሰው የሚበልጠውን ግን ሰጥተውታል። የሰጡትም ደግሞ በጌታ በኢየሱስ ክርስቶስ ስምና ስልጣን ነው። ይህም ደግሞ ወንጌል
ለመሰበኪያ ምክንያት ሆኗል። ሰዎች ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ ከሙታን እንደተነሳ ማረጋገጫ አድርገውታል። ያንን ሽባ ማለት ነው ያ ወይም የተፈወሰውን ሽባውን ሰውዬ ማለት ነው። ስለዚህ በዛ መንገድ ነው እንጂ የምናየው ስላልያዘ ያልተጻፈ ነው። እንግዲህ መላምት ብቻ ነው ያስቀመጡት ማለት ነው። እና በዚህ መንገድ ነው እኔ የማየው። ይሄን ይመስላል ለማሳጠር። አይ ልዩ ወንጌል ነው። እነዚህ ሰዎች ለትምህርታቸው እስከጠቀማቸው ድረስ ትላንት አልሰማችሁም እንዴ? 95% ኢዮብ ያ ሁሉ ችግር የመጣበት የራሱ ፍጹም ሰው ጻድቅ ሰው እግዚአብሔርን የሚፈራ ሰው እንደነበረ እግዚአብሔር ራሱ ነው የመሰከረለት። ባይዘው እግዚአብሔር ራሱ ነው የመሰከረለት። እና ኢዮብ ለደረሰበት ነገር 95% የራሱ ነው። እየፈራ ለልጆቹ ምን አለ? ልጆቹን አንዳች ነገር እንዳይኖር እያለ እየፈራ ራሱ መስዋዕት ያቀርብ ነበር። ያንን ነው እንዲሁም እግዚአብሔር መፍራቱ የሚያሳየው። ባይዘው ምን ማድረግ ልጆች የበድለው ይሆንን እያለ እግዚአብሔርን ስለሚፈራ ልጆቹን አሳዝነው እንደሆነ ከሆነ ብሎ መስዋዕት ለእግዚአብሔር ያቀርብ ነበር። ስለዚህ ኢዮብ እግዚአብሔርን የሚፈራ ሰው እንደነበረ መጽሐፍ ቅዱስ ጻድቅ ሰው እንደነበረ ፍጹም ሰው እንደነበረ ነው የሚነግረን እንጂ ግልጽ በሆነ መንገድ ኢዮብ እግዚአብሔርን ይፈራል እግዚአብሔር ከመሰከረለት ውጭ አርገህ ራስህ ምን ማድረግ አቤት አቤት አለ ኢዮብ ዘሚኬ እና ልክ 95% የራሱ ችግር ነው የሚል እሱ ትክክል አይደለም ለማለት ነው። ትክክል አይደለም። ስለዚህ በዛ መንገድ ልታዩት አይገባም ለማለት ነው። አሁን ሙሌ ወንጌል መከራ እንደሙሉ ደስታ እንድንቆጠር ያስተምረናል። እንደሙሉ ልዩ መከራ በደረሰባችሁ ጊዜ እንደሙሉ ደስታ ቁጠሩት ይላል ሐዋርያው ጳውሎስ። እነዚህ ሰዎች ግን መከራ ያልተፈቀደ ለኛ የማይገባ እግዚአብሔር እንደማስተማሪያ እንደማይቀበለው ከእግዚአብሔር ቃል ጋር በተቃራኒ ቆሞ ሲያስተምሩ ታያለህ። ስለዚህ አሁን እነዚህ ሰዎች ጸባቸው ወይ ከሙለታ ጋር ወይም ከሌሎቹ ሰዎች ጋር ሳይሆን ቀጥታ ከሕያው አምላክ ከእግዚአብሔር ቃል ጋር ነው ጸባቸው። ፈተና ትዕግስትም እምነትም ጽናትን እንደሚያደርግ አውቃችሁ በዚህ ነገር በርቱ እያለ መጽሐፍ ቅዱስ ይናገራል። ራሱ ክርስትና ከፈተና ጋር የተገመደ እንደሆነ የእምነታችን ጀማሪና ፈጻሚ የሆነው ኢየሱስ ክርስቶስ በመከራ ተፈትኖ ያለፈ ሊቀ ካህን እንደሆነ የዕብራውያን ጸሐፊ ይናገራል። እንዲሁም በዕብራውያን መጽሐፍ ላይ ያሉ ሰዎች በልዩ መከራ ሲያልፉ ኢየሱስን አይተው እንዲጸኑ መልእክት ጸሐፊው ለተደራሲዎቹ የሚነግርበት አንዱ መንገድ ኢየሱስን ተመልከቱ ይልና እሱ በመስቀል ታግሶ በመከራም ጸንቶ በእግዚአብሔር በአባቱ ቀኝ ተቀምጧል የሚልን ነገር ነው የሚነግራቸው። በመከራ ያለፈ ነው፣ በመስቀል የጸና ነው። ስለዚህ እሱን ተመልከቱ ይላቸዋል። እንደ ክርስትና በምድር ላይ ሳላችሁ መከራ አለባችሁ የሚለውን የጌታ ኢየሱስ ክርስቶስን ትምህርት ቀጥታ ይቃወሙታል። እነዚህ ሰዎች ሁሌ ድሎት ነው፣ ሁሌ ምቾት ነው። ለዚህ ነው አንዱ ማሳያ የሆነው የኢዮብ መጽሐፍ ምንም እንኳን ኢዮብ ጻድቅ ነፍሱን በምድር ላይ ጌታ አምላኩን መስዋዕት እየሰዋ የሚኖር ጻድቅ ቢሆንም ነገር ግን ሰይጣን ስላለውና እንዲህ ስለተደረገለት ነው የሚያመልክ ብሎ ባለ ጊዜ ከነፍሱ በቀር ሁሉ ቢቀርም ምንም እግዚአብሔር የሰጠውን ነገር በራሱ በእግዚአብሔር ፈቃድ ሰይጣን ቢነጥቅም ነገሮችን ግን የመለሰበት ምላሽ አንድ ጻድቅ ሰው ምንም ነገር ቢጎልበት ቢያጣ በመከራ ቢፈተን ሰይጣን ያለውን ነገር ሁሉ ቢወስድበት በባዶም ሆነው እግዚአብሔርን ማክበር በእግዚአብሔር መጽናት እንዳለበት የምንማርበት እጅግ በጣም የጸና ከአእምሮ በላይ የሆነ የእግዚአብሔር ቃል ትምህርት ያለበት መጽሐፍ ነው መጽሐፈ ኢዮብ። ከኢዮብ ምን ትማራላችሁ? ትዕግስትን። መጽሐፍ ቅዱስ እንደዚህ አይነት እግዚአብሔርን የከበረበትን ገጠመኝ ይነግራል። ግን እግዚአብሔር በብቸኝነት የኛን መታመም ሲፈውስ እኛን የሆነ ነገር ከሆነ እባጭ ከሆነ አይነ ስውርነት ሲያድን ነው የሚከብረው የሚል ትምህርት አጋንንታዊ ትምህርት ነው። ዞሮ ለምን እግዚአብሔር ክብሩን መቀበል የጀመረው የሚከብር አምላክ መሆኑ የጀመረው በሽታም ከመኖሩ በፊት ሰውም የሚባል ፍጥረት ከመኖሩ በፊት ሰው በኃጢአት ከመውደቁ በፊት ሁሉ ነው።
እግዚአብሔር ክቡር ሆኖ የነበረው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 በአንተ ዘንድ አባት ሆይ በአንተ ዘንድ በነበረኝ ክብር አክብረኝ ብሎ ይጸልያል። ኢየሱስ ምን በየትኛው በአንተ ዘንድ በእግዚአብሔር ዘንድ በሽታ አለ፣ በእግዚአብሔር ዘንድ በሽታ የለም። በእግዚአብሔር ዘንድ ጉድለት አለ፣ በእግዚአብሔር ዘንድ ጉድለት የለም። በእግዚአብሔር ዘንድ ጨለማ አለ፣ ጨለማ የለም። ምንም ሳይኖር ግን ጌታ ኢየሱስ ክርስቶስ በአባቱ ዘንድ የከበረ ነበር። በዛ ክብር አክብረኝ ይላል። ስለዚህ እነዚህ ሰዎች እግዚአብሔር እኮ የሚከብረው አንተ ስትፈወስ ነው ምናምን ብለው ሰው ካለበት ችግር አንጻር እግዚአብሔርን እንደ ኢዮብ በመከራው ጸንቶ እንዳያመሰግን እንዳያከብር የሚያደርግ ሰውን ከእግዚአብሔር ጋር የሚያጣላ የሚያፋጣ አጋንንታዊ ትምህርት ነው ዞሮ ዞሮ የሚያስተምሩት። እግዚአብሔር የከበረው እኛን የፈወሰ ጊዜ አይደለም ወዳጆች፣ እኛ ሳንፈጠር ክቡር ነው እሱ። መላእክት ከብረዋል እግዚአብሔር፣ በፍጥረቱ ከብረዋል እግዚአብሔር። ነገር ግን ከነዚህ ሁሉ ፍጥረት መገኘት በፊት ብቻውን ያለማንም እግዚአብሔር የከበረ አምላክ ነው በማንነቱ። ስለዚህ የሆነ ነገር ከመኖሩ በፊት ያልከበረ እንደሆነ አድርጋችሁ ማውራት አጋንንታዊ እንደሆነ እንድታስቡ ይህንን የምነግራችሁ። እግዚአብሔር ክቡር ነው፣ እግዚአብሔር የከበረ ነው፣ እግዚአብሔር በምስጋና የከበረ ነው። ለዚህ ነው ዝም አስበላቸው እነዚህን ሰዎች ሲሉት ኢየሱስን፣ እውነቱን እላችኋለሁ እነዚህ ዝም ቢሉ ድንጋዮች ራሱ ማመስገን ይጀምራሉ ብሎ ተናገረ። ስለዚህ ድንጋዮች ማመስገን የሚጀምሩለት እኛ ልንግባባቸው ማንችላቸው ተፈጥሮዎች ራሱ ለሱ ምስጋና ለመስጠት ምክንያት እንኳን ማያጡለት አምላክ ነው እግዚአብሔር። እና እንደዛ ነው እግዚአብሔር። ተባረኩ። ጸጋ ይብዛልህ አቤላ። እስኪ ምናልባት እንደዚህ አይነት ወርዶ ፌዝ የምትሉት የምንናገረው ነገር ስተት እንደሆነ የምትናገሩ ሰዎች መጽሐፍ ጠቅሳችሁ ትምህርታችሁን ማስቀመጥ የምትችሉ ከሆነ መግባት ትችላላችሁ። ግቡና እስኪ እንደ እግዚአብሔር ቃል እንነጋገር። አክቹሊ እኛ እንድትቀኑ ምናልባት ባለማወቅ ነገሮችን በሚያባብል ቃል ተታላችሁ እንደሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት ነው ለማለት ነው። ይሄንን ልናሳያችሁ ነው። መግባት የምትፈልጉ ሰዎች አንድ ቁጥር ጻፉና አንድ ቦታ አለች አስገባችኋለሁ። ይሄን መወያየት የምትፈልጉ ሰዎች ማለት ነው። ቤትሻ ከቅድም ጀምሮ ምንም አልተናገርሽም፣ ሐሳብ መስጠት ይቻላል። እቺን ቃል ልናገርና ልጨርስ። ኢየሱስ ክርስቶስ ዳግም ተወልዷል ብለው እንደሚያስተምሩት አቃለን። ኢየሱስ ክርስቶስ ዳግም እንደኛ ተወልዷል። ኢየሱስ ክርስቶስ እንደኛ ዳግም ለዛውም ሲኦል ላይ ነው የሚሉት። አዎ ሲኦል ላይ ዳግም ተወልዷል። ወደ ሲኦል ወረደ ማለት ለዛውም ሲኦል ላይ ማለት ነው። ሳይጥኗል ብለው ቃል በቃል ከነመጻፉ ከነሙሉ ይችላልላችሁ ይችላል። ኢየሱስ ዳግም ተወልዷል እንደኛ። ወገኖች እንዴት ናችሁ? የተወደዳችሁ አዳዲስ ነገር እየነገራችሁን ስለሆነ እኔ ሲጀመር ወርዶ ፌዝ ማቀው በቃ እመን የሚለውን ነው። የምትፈልጉትን ጠየቁ እንደሆነ መመኑ ይሆንላችኋል የሚለውን አውቃለሁ። መጽሐፍ ላይ በቀጥታ ተቀምጧል። ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያንም ማንኳኩ ይከፈትላችኋል የሚለውን አውቃለሁ። ሌሎች ግን ወጣ ያሉ ኢየሱስ ክርስቶስ ዳግም ተወልደዋል ምናምን የመሳሰሉ ነገሮች ድሃ ነው የሚለውን አልቀበልም። ሲጀመር ሰው ድሃ የሚሆንባቸው ሺህ ምክንያቶች አሉ። ክርስቲያኖ ነው። አንዳንድ ነገሮችን ግን በማስረጃ ቢወራ መልካም ነው። መጽሐፍ እየከፈታችሁ በጣታችሁ እየነካችሁ ብታሳዩ። አይ ኧረ እናሳያለን። ቆይ ዳኒ፣ ይሄ አሁን ጠይቁ ይሆንላችኋል ምናምን ብለው የሚሉት የነሱን ነው ወይስ አንተም እሱን አምናለሁ ነው እያልክ ያለው? ቁስ 11 ቁጥር 23 24 25 26 ላይ እግዚአብሔር ኢየሱስ ክርስቶስ በሚጓዝበት ጊዜ ያቺን የበለሷን ዛፍ ከረገማት በኋላ ደረቀች። ጌታው የረገምካት ያቺ እንትን ደረቀች ብሎ ይነግረዋል። ከዛ ኢየሱስ ምን አለ? በእግዚአብሔር እመኑ አለ። የምትፈልጉትን ነገር ብትጠይቁ እንደሆነም ብታምኑ ይሆንላችኋል አለ። 24 ነው የጠቀስኩትና ይሄ በቀጥታ የተጻፈ ነው። ይህንን አለማመን ከክርስትና ያስወጣል። ለምን? ቃል በቃል የተቀመጠ ስለሆነ ማለት ነው። እንጂ አንታመምም አንደህይም ምናምን የሚለውን ነገር ኮምፕሊትሊ ሮንግ ነው። ጳውሎስ ራሱ ታማሚ እንደነበረ ኢየሱስ ራሱ ህማምን የሚወድ ስለነበረ ዳኒ ምኑ ነው ቀጥታ የተቀመጠው እዚህ ኢየሱስ የረገማት በለስ ላይ ምንድን ነው? አንብቧ
ተናገርኩ አይደል ነው? አልገባኝም እንድታብራራ። ማርቆስ 11 23 24 25 ምንድን ነው የሚለው? አሁን የተናገርኩት ቃል የለም? እሺ እሱ ቃል ምን እኮ የምትፈልጉትን ነገር ጠይቁ እንደሆነ ብታምኑ ይሆንላችሁማል ይላል አይደለም? በእግዚአብሔር እመኑ የምትፈልጉትን ነገር ብትጠይቁ እንደሆነም ብታምኑ ይሆንላችሁማል የሚል ቃል የለም? ማርቆስ 11 24 ላይ 23 24 ላይ። ስለዚህ ከምን አንጻር ነው የተናገርከው ነው ይሄንን ንግግር? ምንድነው ይሄንን ቃል አምናለሁ ከዚህ በተረፈ አንድ ህይም አንታምምም የሚለው መጽሐፍ ቅዱሳዊ አይደለም ነው ያልኩ ያለሁት። ጳውሎስም ታማሚ ነበር፣ ኢየሱስም ህማምን የሚያውቅ ነበር ይላል መጽሐፍ። ህመምን የሚያውቅ ሳይሆን የህመም ሰው ደዌን ያደቀቀው ይመስል ነበርና ታሟል። የተለያየ ነው በኢየሱስ ጉዳይ። ቆይ ላንብብል፣ ቃል በቃል ላንብብል። ጂሰስን ሚስኮት አላደረኩትም። የሆነ ሚስኮቲንግ ጂሰስ የሚለው መጽሐፍ አንባችሁታል? የማን ነው ስሙ? የባርት እርመን መጽሐፍ። እሺ ማርቆስ 11 ሶሪ ማርቆስን ሳይሆን መጥቀስ የፈለኩት ኢሳያስ ላይ ያለው ነው። ሶሪ ኢሳያስ እንደዚህ ይላል ነገሮች። ኢሳያስ 53 እንደዚህ ይላል፣ የሰማነውን ነገር ማን አምነዋል? የእግዚአብሔርም ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬትም እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ። ስለዚህ ሞገስ እናገኛለን በሄድንበት ቦታ ማለት መጽሐፍ ቅዱስ አይደለም። ጌታ ራሱ የተናቀ የተጠላ እንደነበረ ሰውም ፊቱን የሚዘውርበት ሲባል ምን ማለት ነው? መጣ ደግሞ የሚባል አይነት ማንነት ይዞ ነው የመጣውና የተናቀ ከሰውም የተጠላ የሕማምም ሰው ደዌንም የሚያውቅ ሰው። ደዌን ማወቅ ማለት ደዌን ለምሳሌ አስምን በሽታ ዲፋይን ማድረግ መቻል ሳይሆን ደዌ ያለበት እንደማለት ነው። ደዌንም የሚያውቅ ሰው ነው። ሰውም ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው ይላል። ስለዚህ እዚህ ጋር ኢየሱስ ደዌንም ያውቃል ሲል ደዌን ስለኛ እንደቆሰለ የሚያሳይ እንጂ ደዌን በአእምሮ ያውቃል ማለት አይደለም። አለ አቤል ኢየሱስ ክርስቶስ ታማሚ ነበር እያልክ ነው እኮ። ህማምንም የህማም ሰው ማለት ነው። የህማም ሰው ማለት ነው። የህማም ሰው ኢሳያስ 53 ነው የጠቀስከው ጥቅስ። ጥያቄን ግን እየመለስክ አይደለም። ስለሆነ አላነበብኩትም። ቆይ ያነበብከው ራሱ ለአንብቧ መጽሐፍ ታዲያ ሳታነበው ነው የምትቃወመኝ? መች ተቃወምኩ? አሁን ይመስል ነበር የሚል ቃል እንደሆነ ትዝ ስለሚለኝ ነው። ለአንብቧ ለማረጋገጥ ነው ማነበው እንጂ ሳላውቀው አይደለም። መጽሐፉን አውቀዋል። እሺ እሺ አንብብ አቤላ። ግን ቀጥታ እኮ ስለ ክርስቶስ ኢየሱስ ስቅለት፣ ስለ መስቀሉ፣ ስለ መከራው ምንድነው? አንተ ቁጥር ስንት ነው ያነበብከው? አንተ ቁጥር ስንት ነው ያነበብከው? 3 ላይ ነው ያለው በአማርኛ። ስለዚህ 3 ላይ ነው ያለው። እሺ ባየነው ጊዜ እንወደው ዘንድ ደምግባት የለውም፣ የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውም ፊቱ እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ ቆጠር ነው። እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የእኛን ነገር ስለመሸከሙ ይሄ የሚያወራው የስቅለቱን ፓርት ነው የሚያወራው እኔ አወራም የተጨነቀ ሲጀመር። ስለዚህ የስቅለቱን ፓርት ከሆነ የሕመም ሰው ደዌንም የሚያውቅ እንደሆነ ቆጠር ነው የሚለው። አሁን ተመልካቹ ስለ ኢየሱስ ክርስቶስ የቆጠረውን ነገር ነው የሚናገረው እንጂ እና ደግሞ ኃጢአትን ሲሸከም የነበረውን ማንነት ነው እንጂ እየተናገረ ያለው እንጂ ስፔሲፊክሊ ኢየሱስ በስጋ ሰውነት ታሟል የሚል ሀሳብ አይደለም እዚህ ጋር እያነሳ ያለው። አንተ እንዳልከው የሕማም ሰው ይላል አይደለም ብራዘር? ምንድነው እያልክ ያለው አንተ? ሕመምን ያውቃል እያልከኝ እኮ ነው አይደል? የሕማም ሰው ጥያቄን ስጠይቅህ ጥያቄን ዶጅ እያደረክ እያለፍኩ ነው። የሕማም ሰው ነው እያልኩ እየጠየቅኩ ያለው ማለት ነው።
ቆጠር ነው ይላል። የህማም ሰው እንደሆነ የጠየቁን ጥያቄ ሳይሆን እየመለስክ ያለኸው የምታስበው ነው እየጠየቀ የህማም ሰው ማለት ነው። አንተ የምትፈልገውን አይደለም መልስልህ። የመጽሐፍ ቅዱስን አውድ የሚከተለውን ሐሳብ ከሆነ አይለፈኛ በቃ ማትመልስልኝ ከሆነ አይለፈኝ። መጽሐፍ ቅዱሱ የሚናገረው ኃጢአታችንን ስለተሸከመበት ማንነት ነው፣ ስለ ስቅለቱ ነው የሚያወራው። ስለዚህ የተገረፈ ኢየሱስ፣ የታመመ ኢየሱስ እኮ የተገረፈ ኢየሱስ፣ የታመመ ኢየሱስ በመገረፉ አሁን በቃ እኔ እናንተ እናቆማለን። በመገረፉ የቆሰለ የታመመ የተገረፈ ኢየሱስ ክርስቶስ ነው። እዚህ ጋር እናቆማለን። እኔ እናንተ ከሌላ ሰው ጋር ነው የማወራው። ይሄ ሰው በጣም እንትን ነው። አቤሎ ብቻ ሳይሆን እኛም ጭምር ነው አሁን እንትን ያልነው። ለምን ኢየሱስ ክርስቶስ የህማም ሰው ነው ሲል ህመምተኛ ነው እያለ ነው ወይ? ቃሉ እኮ በትክክል ነው የተገለጸው። ኢየሱስ የሚለውን ሐሳብ ኢየሱስን ታማሚ ነው የሚል ቃል አይደለም ኢሳይያስ ላይ ያለው። ኢሳይያስ 53 ስለ ህመምተኛነቱ የሚያወራ ሳይሆን ስለኛ የተቀበለውን በእኛ ኃጢአት ምክንያት ስለኛ በመስቀል ላይ የሚወስደውን ነገር የሚገልጽ ነው እንጂ አስቀድሞ ቆይ ዳኒ፣ አሁን አንተ ያስወረደኝ ማን ነው ግን? ያስወረደኝ ማን ነው? እሱ ኦኬ ተው፣ ሞዴሬተር ነውና ማስወረድ የለብህም። እኔ አላስወረድኩም። ጎቢ ዶክተር ስላስወረዱት ተዋቸው በቃ። አንዱ አስወረደ፣ ባለቤቱ ደግሞ አስገብቶሃል። አላስወረድኩም። ኖ አቡና ደና አስገብቷል። ያንተን እስኪ መረዳት ንገራቸውና ዳኒ፣ በቃ በእንደዛ እንረዳዳለን። አሁን እነሱ ያሉ አንድ ላይ ቤዚካሊ እኔ ያልኩት ምንድን ነው፣ ይሄ ነገር የምቾት ነገር ጌታ ራሱ ተመችቶት አልነበረም። ስለዚህ የእናንተን ፕሬሚስ የሚደግፍ ነው እናንተ የምትሉትን እያልኩ ባለሁበት ሁኔታ ራሳችሁን የሚደግፈውን ነገር እንኳን ከጳውሎስና ከኢየሱስ አምጥቼ ስነግራችሁ በጣም ሴንሲቲቭ ስለሆናችሁና ለመቃወም ስለመፈለጋችሁ የተነሳ ኢየሱስ ላይ የደረሰውን መከራ እንኳን ለዚህ ክርክር ሲባል እንደ መካድ አድርጓችሁ ፖይንታችሁ ሙግታችሁን ትታችሁ ወደ እኔ መጣችሁ ነው። እኔ እንትን አሁን እንጂ ለእናንተ ሴንሲቲቭ መሆን አለብን። ዳኒ አቤል የተናገረውን ሰምቼዋለሁ። አቤል የገለጸበትን ሰምቼዋለሁ እንደ ተማሪ። አሁን የኛ እንደዚህ ነው፣ የነሱ እንደዚህ ነው፣ እንዲህ ለማድረግ ነው። ይሄ ትላንት ኃይሉ ሲጠቀምበት የነበረውን ነገር ትተን አንተ ንገረን። አልገባኝም። ኃይሉን ለምን አነሳው? እኔ ከኃይሉ ጋር ኖ የኃይሉን ሀሳብ ደገፍ። እሺ ይቅርታ። አሁን ወደ ሌላ ይቅርታ፣ ይኸው በሙሉ ልቤ ይቅርታ። ያንተን መረዳት በዚህ ክፍል ላይ ንገረን። ኢትስ ኦኬ። የኔም መረዳትማ ምቾትን በተመለከተ ጌታም የምቾትና ምንድነው ስሙ ይሄ የምቾት ስል አትታመሙም አትደህዩም የሚለውን ለማሳየት የጳውሎስን መታመምና ኢየሱስም የህማም ሰው መባሉን ስጠቅስ ሎጂካሊ ስፒኪንግ እናንተ እዚህ ከታች ሆኜ ስናገር የነበረውን ነገር የሚደግፋችሁን ነገር ነው የተናገርኩት። ሶ ባያዝድ ባትሆኑ ኖሮ ራሳችሁን የሚደግፍ ካን ዩ ፕሊዝ ሄልፕ ሚ ፊኒሽ። ቀጥልሽ ላይ እንትን ሙለታ ብዙ ጊዜ ፎከስ እንዳይደረግ ዋናው ትምህርት ላይ ፎከስ እንዳይደረግ እንደዚህ አይነት ሀሳቦችን አምጥቶ መረበሽ ነው ስራው፣ የዳኒ ስራ። አይም ሶሪ ይህን ስላልኩ እኔ እንደዚህ አይነት ጭቅጭቅ ውስጥ ከገባሁ ቆይቻለሁ። በራሴ ነው የምንቀሳቀሰው። ግን አሁን ፎከስ አድርገን ያን ትምህርት ላይ ሀሳብ መስጠት ሲገባን እዚህ ጋር ያላወሩ ሌሎች ሰዎችም እያሉ ዘው ብሎ ገብቶ ከማውራት አንስቶ እስከ ምንም እየበጠበጠ ነው ያለው። የምሩን ነው የምነግርህ፣ እየበጠበጠ ነው ያለው። ባደግፈንስ ብቻውን እያለን የገባሁት ባደግፈንስ፣ ያንተ ድጋፍ አያስፈልገንም ሲጀምር። ባደግፈንስ በሁለት ቢላ ለምን ትበላለህ አቤል? ለምን በዘጠኝ ቢላ ነበረ? በዚህኛውም ለምን በዘጠኝ ቢላ አልበላ? ምን አገባ? ፐርሰናል ዳኒ ፐርሰናል አሁን ሁለት ቢላ ምናምን የሚለው ነገር ፐርሰናል እኮ ያደረገው ፐርሰናል አሁን Can I continue? እንዴ ይኸውልህ ለቃል ትምህርት አድርገው ኢየሱስ ማርቆስ ላይ ያለውን ቃል በቃሉ አደረቀ የሚለውን ሐሳብ ይሄ የነዛን ሰዎች ኑፋቂ በመደገፍ በሚመስል መልኩ ያወራልናል መጥቶ።
ከዛ የምትለምኑትን ሁሉ ትቀበላላችሁ የሚለው እንደ እግዚአብሔር ፈቃድ ካለመንን የለመነውን ሁሉ አንቀበልም ብዬ ሁሉ ከራከራለሁ። መጽሐፍ ቅዱስ ያለ እግዚአብሔር እንደ እግዚአብሔር አሁን እኮ አቤል ብቻ ላውራ ነው ያልከለው ኖ አይደለም ዳኒ። መጀመሪያው ልክ ሐሳብን ስትሰጥ እኔ ካንተ ጋር ችግር የለብኝ። ሐሳብን ስትሰጥ ግን ሁላችንንም ረብሸ ከዛ ቆጣ እያልክ አንድ አይነት ሐሳብ ችግር አለብህ። እሺ በቃ ይመች ቀጥል። እሺ ግን አለሳልሰ እንትን በልና ቀጥልና ሐሳብን ግልጽ እያደረክ ሂድ። ኢየሱስ ታሟል ስትል ኢየሱስ የህመም ሰው ደዌን ያደቅ የነበረው በስቅለቱ ጊዜ ላይ ነው። በመደብደቡ በመድከሙ መስቀል በመሸከሙ ይሄ መጽሐፍ ቅዱሳዊ ሂስቶሪካል የሚሆነ ኤቪደንስ ያለው ጉዳይ ነው። ኢየሱስ በረጃጅም ዳገቶችን፣ ተራሮችን፣ የፍልስጤም አካባቢ ግዛቶችን በእግሩ የሚያካልል በእግሩ እየተጓዘ የሚሰብክ የሚያገለግል አገልጋይ እንደመሆኑ በፍጹም ሰው ፍጹም አምላክ እንደመሆኑ አገልጋይም እንደመሆኑ በጣም ብዙ ቦታ ላይ በጤና በንጹህ ጤናማነት ያገለገለ ነው። ይሄ የምልህ እኔ ዌልዚ እና ሄልዚ ጎስፕልን እደግፋለሁ እያልኩ አይደለም። እደግፋለሁ ግን አሁን እንዳልከኝ ህመም ስትል ይሄ የግርፋቱን የስቅላቱን ማርያም አረበሸች ዳኒ ይኸውልህ እኛ ሐሳቡ አንተ ለእኛን ለመደገፍ ማለት ትምህርቱን ትክክል አይደለም አይታመም የሚለውን ነገር ለማለት እንደሆነ ግልጽ ነው። ግን ኢየሱስ ክርስቶስ ከመስቀል በፊት በሽተኛ ይታመም እንደነበረ የሚያሳይ መጽሐፍ ቅዱስ ክፍል የለም፣ ኢሳይያስም አያሳይም ለማለት ነው እንጂ ሐሳቡኛ ገብቶናል ያልክበትን ሞቲቭ ማለት ነው። ስለዚህ ጳውሎስም ታሟል ጌታም ታሟል የጠቀስከው ጥቅስ ግን ይሄ ወደ ሌላ ነገር ይወስዳል። ቆይ ላምብልህ ምን አልከኝ? ፊዚካል ሂሊንግ ነው ወይ የሚያወራው ቦታው? ኢሳይያስ አብራራልና እሺ መጀመሪያ ፊዚካል ሂሊንግ ነው ወይ አብራራልን። ይኸውላችሁ ማን ኦፍ ሶሮውስ የሚለው ላይ ባርነስ ማን ኦፍ ሶሮውስ የሚለው ላይ ይሄ ህማምን የሚለውን ሲያብራራ እንደዚህ ይላል። ዋት ኤ ቢዩቲፉል ኤክስፕሬሽን ይላል ባርነስ። ኤ ማን ሁ ዋዝ ሶ ሳድ ኤንድ ሶሮፉል በጣም ያዘነ ወይም በሐዘን የተመታ ሁዝ ላይፍ ዋዝ ፉል ኦፍ ሰፈሪንግ በጣም ሰፈር ያደረገ that it might be said that with the characteristics of the man የሱ ባህሪ ነው ይላል። a similar phraseology ካለ በኋላ ምሳሌ 1:29 ከተጠቀሰ በኋላ ዋና ፖይንት ምንድነው? ክርስቶስም ሰፈር አድርጓል የሚለውን ባርነስ ተጠቅሞበታል። whose life is so full of sufferings ይላል። ከፍቼ ላሳያችሁ እችላለሁ። ስለዚህ ክርስቶስም ተሰቃይቷል አንሰቃይም አይባልም ያልኩት እና እዚህ ላይ መቃወም የለባችሁም። ለምን የራሳችሁን ፕሬሚስ እየተናገርኩ ስለሆነ እናንተ የምትደግፉትን ነገር ነው የተናገርኩት። ተሜ መቀጠል ትችላለህ። ክርስቶስን የጠቀስክበት እና ጳውሎስ ላይ የጠቀስከው አንድ አይነት አይደለም ነው የምንለው። ክርስቶስ በመስቀል ላይ ስለ መስቀሉ መከራ ስለ እኛ ሲሆን እዛ ላይ እንጂ በዛ ሲያገለግል በነበረበት 33 ዓመት ተኩል አካባቢ ሲያገለግል በነበረበት ታመመ ወይ እንዲሆነ የሚለን ስለሌለ የነገርከው የመስቀሉን ስራ ነው። የጳውሎስን ግን አምጥተህ ስትነግረን ዳሲት ያስኬደናል። በቃ ጳውሎስ የመስቀሉ ስራ ድሮስ ክርስቶስስ ቢሆን ለመስቀሉ ስራ ወይም በአጠቃላይ ለኛ ሲባል ይሄን ነገር እንዳደረገ በጣም ግልጽ ነው። የኢየሱስን ሳቀርብላችሁ አይደለም ለመስቀሉ ነው ብላችሁ ወደኋላ ማለት ለምን አስፈለገ? yes we understand ክርስቶስ ስለኛ ሲል ሰፈር አድርጓል፣ ደቋል፣ ክራሽድ ሆኗል የሚለውን ለምን አልወሰዳችሁ? ጋር ከሚያመጡት ትምህርት ጋር ስለሆነ አንታመምም ሲሉ ጳውሎስ አለልን እኮ እኔ እንታመማለን ያልኩት ብራዘር። ገባኝ። አላልኩም እኮ አንተም በሱ ማለት ነው። እና ክርክራችሁ
ቤዝነስ ነው ኢየሱስን የሚለውን አስገቢ። የትኛውን ጥቅስ ነው እያወራ ያለው? ክራሽድ መሆኗል ይላል፣ ደቀቀ ይላል። ቀልደኞች ናቸው እንኳን እኛ ክርስቶስ እንኳን ታሟለው ያለው። ግን የወንድሞች ደግሞ ክርክር ምንድን ነው? ክርስቶስን እዚህ ውስጥ አናስገባም ስለኛ ስለሆነ፣ ግን ሌሎቹ ይታመሙ ነበር እና አፍሮዲጡ፣ ጢሞቴዎስ ምናምን። ስለዚህ እንደዚህ አይነት ነገር ያለ ነው ወደሚለውና ሀሳባችሁ እንዳይለያይ አውቅ ያለው እነሱን እዚህ ጋር ያሉትን ወንድሞች ሀሳብ ደግፈ ነው የገባኸው። ግን ደግፈ ስገባ ክርስቶስ ስለ እኛ ስለሆነ እሱን ስላስገባኸው ነው ሚስ አንደርስታንድ የተደራረጋችሁት። በቂ ነው እኮ በቃ ጳውሎስን ነው ባርነስ በሽታ ጭምር ይላል። ክርስቶስ ሲክነስን የለመደ ነው ይላል። ብራዘር አሁን እኔን አላም ስላላችሁ ነው ወደ ባርነስ የገባሁት። አይደለም እኮ ዳኒ አልሰማኝም እኮ ሲክነስ የለመደ ነው በደዌ ያደቀው ዘንድ ፈቀደ የሚለው ህማም እኮ ታዲያ መቃወማችሁ ቤዝለስ ኦፖዚሽን ኦኬ። ይኸውልህ አሁን ይህን ተጠቅመው ምን ያደርጋሉ መሰለ ዳኒ፣ ይህን ይጠቀሙና ክርስቶስ ታሞልናልና እኛ እንታመምም ነው የሚሉት እኮ። እንታመማለን ነው የኔ ሙግት፣ እንታመማለን ነው ብራዘር። ገባኛው አልገባም። እኔ የምለው አልገባም፣ አልተረዳኝም። ክርስቶስን ተወውና እኛን አውራን። ክርስቶስ ስለኛ ነው ቤዛነቱን፣ መታመሙም፣ ኤቭሪ ነገር ግን ክርስቲያኖች የኮራፕትድ የሆነ ስጋ እስከለበሱ ድረስ ይታመማሉ። ስንታመም ደግሞ የሚፈውሰን ጌታ አለ። በመገረፉ ቁስል ተፈውሳቸዋል፣ ከኃጢአት ነው። ቀጥሎ ደግሞ ደዌያችንን የሚያውቅ ሆኗልና በዛ እሱ ይምረናል፣ ይፈውሰናል። ሳንፈወስ ደግሞ በምንሞትበት በሽታ ታመንም ልንሞት እንችላለን። እየታመሙ እየማቀቁ ደግሞ ጌታን የሚያመልኩ ይኖራሉ፣ እስከ ሞት ድረስ የሚደርሱ ይኖራሉ። ከክርስቲያኖች አንጻር እናውራ እስኪ ክርስቲያኖች ጢሞቴዎስ ይታመም ነበረ። በጨርቁ ሙታን በሽተኞች እየተፈወሱ የሞተም እያስነሳ ጳውሎስ ልጁን ጢሞቴዎስ መንፈሳዊ ልጁን ግን አልፈወሰውም። ምክንያቱም ፈዋሽ ጳውሎስ ስላይደለ፣ ፈዋሽ እሱ ስላይደለ። ጳውሎስም እንዳለው በእኛ እጅ የሰራውን እንጂ በእኔ አድርጎ ክርስቶስ ከሰራ ውጭ ልናገር አልችልም ማለት። አሁን እነዚህ ሙቭመንት እኛ እናደርጋለን ነው። ጳውሎስ ደግሞ በእኔ ክርስቶስ አደረገ ነው የሚለው። ክርስቶስ ካልፈቀደ ደግሞ ጳውሎስ ማድረግ ስለማይችል አላደረገም። ስለዚህ ባህላዊ ሕክምና ያዝለታል። ክርስቶስ ስለኛ ነው። አሁን ክርስቲያኖች ግን ይታመማሉ አይታመሙም የሚለው ከሆነ አንታመምም የሚለው ባዮቹ ራሱ ይታመማሉ ነው። መታመም ብቻ አይደለም እኮ ቅድም ጠዋትም ተናግሬያለሁ። ኮረና ፈጃቸው አንታመምም እያሉ ኮረና እኮ ነው የፈጃቸው። ያውም ተጠንቅቀው አፍና እጃቸውን ሳኒታይዘርን እስከ መጠጣት ሁሉ ደርሰው እንኳን ምንም ሊከላከልላቸው አልቻለም። አይደለም እምነታቸው ፌዝም ቃል አውጥቶ ይቅርና እንትን የጠጡም አሉ ሳኒታይዘር ውስጣችን እንዳይገባ ብለው ገባ። ጭራሽ ሳኒታይዘሩን በሽታ ሆነባቸው። ምንም አልተረፉም ዳንዬ። ስለዚህ ክራይስት ስለኛ ነው። ሰውት ክርስቲያኖች ግን ይታመማሉ አይታመሙም ከሆነ ኮራፕትድ የሆነ አካል ይዘን አንታመምም አንልም። እኮልህ ቆይ ሲተሚ ዳኒ የምትለው ማን ነው? ስኮላሩ ማን ነው? ቆይ ተናጋሪው ስኮላር ማን ነው? እሺ ባርነስ ምንድን ነው የሚለው? ከልጅነቱ ጀምሮ ይታመም ነበር፣ በሽታ ነበረበት ነው የሚለው። እሺ የቱ ጋ ነው የደቀቀው? የቱ ጋ ነው ቦታው የደቀቀበት ቦታ የት ነው? አረ አይደለም፣ ከመስቀል ውጭ ነው። ከመስቀል ውጭ ኢየሱስ ደቋል።
ነው የሚለው። ድምፅ ተውጧል። የኔ ድምፅ ይሰማል። አሁን መታላው ከመስቀል ውጭ ነው ወይ የደቀቀው? በቃ ክርስቶስ ደቋል ነው የሚለው እዛ። ከመስቀል ውጭ ነው ወይ እሱን የሚለው? ከመስቀል ውጭ የሚል ኳሊፊኬሽን አልተጨመረበትም። አንተ የቱን ነው የምታምነው? የቱ ጋር ደቋል? ወርጄ ልምጣ። ክርስቶስ በአጠቃላይ በህመም በደዌ ያደቀው ዘንድ ደቀቀ ነው የሚለው። የት ነው የደቀቀው? ጠይቃቸው፣ ሙሌ ጠይቃቸው። የት ነው የደቀቀው? ይሰማል ይበላችሁ። አሁን መታል የት ነው የደቀቀው የምታምነው አንተ? ባርነስን እሺ አላለም እሱ። አንተ የምታምነው የት ነው? የት እንደደቀቀ ባርነስ አላለም ስትለኝ አልገባኝ። መጽሐፉ ራሱ እኮ ጌታ የደቀቀው መስቀል ላይ ነው አላለም። ጌታ የደቀቀው መስቀል ላይ ነው አለ። በደዌ ያደቀው ዘንድ በደዌ ያደቀው ዘንድ ብሎ እኮ እዛው ጋር በመገረፉ ቁስል ተፈውሰናል የሚለው። ደዌው እኮ ቁስሉ ነው ብሮ ነው። ስለዚህ ክርስቶስ በእንትን እያለ በመስቀል ላይ ብቻ ነው የደቀቀው የሚል የተጻፈ ነገር ማሳየት ይቻላል። ከዛ ውጭ የለም። የቱ ጋር አለ? ኢሳያስ 53 የመስቀል ስራ ነው የሚያወራው። ስለ አመፀኞች ማለሌ አንብብልህ፣ ዝም ብዬ ቃል በቃል አንብበሽ። ኦኬ ሁላችሁ ጀስት ዋንስ። እሺ ባይ ዘ ዌይ ያወጣውኝ ያለው እኔ ወርዶ ፌዝ ተብሎ ትላንት ጀምሮ ሲነገር የጀመረው በጣም ገርሞኛል። እሺ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማምም ሰው ደዌንም የሚያውቅ ነው። ደዌንም የሚያውቅ ነው። ይህን ነው አላለቀ እኮ እያነበብኩ ሙሉን ጨርስ እኮ እያነበብኩ ነው ብራዘር። ሰውም ፊቱን እንደሚሰውርበት የተናቀ ነው። እኛም አላከበር ነው። ኦኬ አላከበር ነው። እውነት ድምፅ ይገባብኛል ጆ። እውነት ደዌያችንም ተቀበለ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እዚች ጋር ይበቃል። የቱ ጋር ነው ይሁሉ የተከናወነው? አሁን የቆጠርነው እንደዛ ቆጠርነው ደምግባት አጣ ምናምን የሚለው የቱ ጋር ነው? እዚህ ጋር እንደተቸገረ የተቆጠረ ሀሳባችንን አንዴ እናስቀምጥና አንተ እያልክ ያለው ይሄ ነገር የተከናወነው መስቀል ላይ ነው የምትለው። እኔ ግን በዚህ ጉዳይ አልስማማም። ስሩአውት በህይወቱ በሙሉ የተከናወነ እንደሆነ ማሳያ አላሳየ። 2 ቁጥር ላይ በፊቱ እንደ ቡቃያ ከደረቅ መሬትም እንደ ስር አድጓል ሲል ከመስቀል ውጭ እንደሆነ ግልጽ ነው። መልክና ውበት የለውም ሲል ከመስቀል ውጭ ነው። ባየነው ድምፅ ይገባብኛል ሚታርክ ኦኬ። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ሲል ከመስቀል ውጭ ነው። የተናቀ ከሰውም የተጠላ ሲል ከመስቀል ውጭ ነው። የሕማምም ሰው ደዌንም የሚያውቅ ነው። ይህም እንግዲህ ደፍኒትሊ አብሮ ነው መሆን ያለበት። ሰውም ፊቱን እንደሚሰውርበት የተናቀ ነው ሲል ይሄም ደፍኒትሊ ከመስቀል ውጭ ነው አውዱ የሚያሳየው። እኛም አላከበር ነው ይሲ ይሄ ነገር የሕማም ሰውና ደዌንም የሚያውቅ የሚለው ከመስቀል በፊት መሆኑን ማሳያ እኛም አላከበር ነው ነው የሚለው። ከዛስ በእውነት ደዌያችንን ተቀበለ። እዚህ ጋር ነው አጠራጣሪ የሚሆነው ያንተን ፖይንት ማለት ነው። ምናልባት መስቀል ላይ ለማለት ካልክ እዚህ ጋር ነው የሚያመቸው። ሕማማችንም ተሸክሟል፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። 4 ቁጥር መስቀል ላይ ሊሆን ይችላል። ያኛው ግን ከመስቀል ውጭ ነው ብራዘር። ከደረቅ ምድር በቅሏል የሚለውን ያለምንም ዘር ከማርያም መወለድ ነው የሚያሳየው ብሎ የሚተረጉሙ አሉ። እንደነ ዘላለም ጌታቸው አይነቶቹ ማለት ነው። ነገር ግን እዛ ጋር የሚናገረው አጠቃላይ በመስቀል ላይ ስለሆነው ስለተከናወነው፣ ለምሳሌ መናቁ እስቲ እግዚአብሔር አንተን ከወደደ ያድንህ የሚል የስላቅ ሁሉ የሚሳለቁበት መዝሙር 22 ላይ ማየት ትችላለህ። ኢየሱስ ክርስቶስ በሰውና በእግዚአብሔር ፊት በሞገስና በጥበብ ያደገ በኋላ ላይ ግን ወደ መስቀል ጉዞ ሲሄድ ግን ፎከስ ታደረግ እዚህ ቻፕተር 1 እስከ 5 ድረስ እስከ 6 እየነገርኩ እኮ ነው። ሕማምን ኢየሱስ ክርስቶስ ከመስቀል ውጭ አላየም ብዬ አምናለሁ። ከዓርብ ጀምሮ ያለውን ከተያዘ ጀምሮ ኢየሱስ ሌሊቱን ሙሉ ሲደበድቡት
ሲያላግጥበት ካለው ጊዜ ጀምሮ እስከ ስቅላቱ ያለው ጊዜ ነው የሚያመላክ። እንዲህ ላድርግ ጀስት ማምነው ነገር ያስፈልግ ግን ዳኒ ቆይ አንዴ ይኸውልህ ከህማማቱ በኋላ ራሱን 40 ቀን ያሳያቸው ይላል። ከህማማቱ በኋላ ህማማቱ የቱ ጋር እንደሆነ ግልጽ ያሳያል። እሺ ህማማቱ አሁን መታመሙ ህመም የሚባለው የመስቀሉ ስራ እንደሆነ ከተያዘበት ጊዜ ጀምሮ እንደሆነ ያስቃይ ያሳያል። በጾም ነፍሴን አስመረርኳት የሚል ቦታ ደግሞ አለ። እሱ ጋር ስትሄድ 40 ቀን 40 ሌሊት መጾሙ ነው የሚያሳየው። ስለዚህ አሁን ይህንን ከመስቀል ውጭ እሱ ደዌ በሽታ ነበረበት ብትለኝ እሱ ማንም ሰው የሚቀበለው አይመስለኝም። ይሄ ራሱን የቻለ ሌላ አመለካከት ነው። ይኸውልህ ሌላ እንዳልሆነ ከአውዱ አሳይቻለሁ። ያሳየውክ ምንድነው? አላሳየኝ። እሺ አዳምጠኛ። እሺ ያሳየኝ። እሺ የተናቀ ከሰውም የተጠላ ሲባል ከመስቀል ውጭ ነው። ምክንያቱም መስቀል ላይ አይደለም ዴፊኒትሊ አውዱ የሚያሳየው። ከዛስ የህማም ሰው ነው ደዌንም የሚያውቅ ነው ካለ በኋላ ይሄ የህማም ሰው ደዌንም የሚያውቅ ሰው ነው የሚለው ወደ መስቀሉ ከወሰድ ነው ቀጣዩ ፓርት ሰውም ፊቱን እንደሚሰውርበት የተናቀ ነው ብሎ ወደ መናቁ ይመልሳል። በዚህ አውድ መሰረት ሁለቱም ያስኬዳል። ታች ያለው እናንተ ያላችሁት ሊሆን ይችላል መስቀል ላይ እዚህ ጋር ለምንም ታቋርጠኝ ጆ ለምንም ታቋርጠኝ ጆ አንዴ ይኸውላችሁ ዳኒ ሰማለው ይሄ ቁጥር ለብቻው ነው ይሄ ቁጥር ምናምን ተብሎ አንድ ፓሴጅ ላይ አንድ ቁጥር ለብቻው ሁለት ቁጥር ለብቻው ምናምን እያደረክ እንደዛ ኢንተርፕሬት አይደረግም። ስለዚህ እዚህ ሙሉን ከ1 እስከ 12 ድረስ አንድ ፓሴጅ ነው። እሱንም ስለ ጌታ ኢየሱስ ክርስቶስ በስቅለት ላይ ስላከናወነው ነገር ነው። ይሄ ፓሴጅ ግን አይ ካለ ግን ወደ ዳኒ የሚመጣው ምንድነው የተለያየ ፓሴጅ ነው ካለ ግን የተለያየ ፓሴጅ ስለመሆኑ አሁን ይሄኛውን የትኛው እስከ የትኛው ያለውን አንድ ፓሴጅ ነው ከዚህ እስከዚህ ያለውን ደግሞ እንደዚህ ፓሴጅ ነው ብሎ ትክክለኛ የሆነ ሄርሜኔቲካል እንትን ተከትሎ እንዲያስረዳኝ ድሉን ሰጠዋለሁ። አንተ ከአንድ ጀምሮ እስከ ስንት ያለው ነው አንድ ፓሴጅ ያልከው? እኔ አሁን አንተ ምን ብለሃል? ሆል በኮንቴክስቱ ነው ማየት ያለብን በአውዱ ነው ማየት ያለብን ብለሃል። ከአንተ ጋር 100% ነው መስማማው 100% ግን የኔ ኢንተርፕሬቴሽን እንደዚህ አይነት አሁን እንደምታየው አይነት ኦፖዚሽን ስለሚገጥመው ምን አደረግኩኝ? ቀጥታ ባርነስን ከፍቼ ስለ ሲክነስ ነው የሚያወራው ስለ በሽታ ያወራል የሚለውን አንብቤላችኋለሁ። አይ የኔ መረዳት ወይም የእናንተ መረዳት ከባርነስ ይሻላል ካላችሁ ሲጀመር እኔ ባርነስንም አልፈልገውም ለእናንተ ብዬ ነው የከፈትኩት። ሲቀጥል ያው ከባርነስ የሚሻል አፈታት አላችሁ ከእናንተ ጋር እስከና ሀሳባችሁ እተዋዋለሁ። ልትጨምሩልኝ አትችሉም። ሌትስ ፕሮሲድ። ባርነስ እንደዛ ይፈጠር ጆይ ባርነስ አሁን የምናወራው ባርነስን ምናምን ትተን ቆይ ፓሴጁን ይሄ አሁን እኛ ወደ ቴክኒካል ነገር እኮ መጣ። ቴክኒካል ነገር ስለመጣ በቴክኒካል ነገር ምን እናደርጋለን? ወደ ዋናው ቶፒክ ለመመለስ ቴክኒካል የሆነ ነገር ከዚህ እስከዚህ ፓሴጁ ጭቅጭቅ እኮ ያስማል። ብዙ መከራከር አያስፈልግም። ከዚህ እስከዚህ ፓሴጁ ስለዚህ ያወራል፣ ከዚህ እስከዚህ ደግሞ ስለዚህ ያወራል በሚል ቴክኒካል የሆነ ነገር ነው። ይሄኛውን ነገር በትክክል ስነ አፈታቱን በመከተል የተለያየ ነው። ከአንድ እስከ ስንት ነው ስለሌላ ነገር የሚያወራው? ከስንት እስከ ስንት ነው? ይሄንን ለማድረግሳ ለምሳሌ ኤክሰጀት ስናረግ አንደኛው ሁለተኛ ስቴፕ ላይ ኮንፊርም ዘ ሊሚት ኦፍ ዘ ፓሴጅ የሚባላል። ፓሴጁን መጀመሪያ ምን ታረጋለህ? ወደ ሌላ ኤክሰጀትስ ከመሄድ በፊት ፓሴጅን ኮንፊርም ታረጋለህ። ከዚህ እስከዚህ አንድ ፓሴጅ ነው ብለህ እዛ አንድ ፓሴጅ ውስጥ አንድ ፕሌን ሚኒንግ ነው ያለው፣ አንድ ትርጉም ነው ያለው። ስለዚህ